እኔ ጥያቄ የክርስቶስን የመስቀል ስራ እንዴት ነው የተቀበልከው? በቃ እሱ ነው የጠየቁ። የክርስቶስን መስቀል ስራማ እኮ ክርስቶስ እኔ ይኸውልህ ክርስቶስ በገባው ለአዳም በገባው ቃል መሰረት በቃ ለሰው ልጆች ሁሉ ያንን አደረገ። በቃ በዛ ድነናል። አሁን እያልከኝ ያለኸው ክርስቶስ ስለሞተ ሙስሊሙ ኤቲስቱም ሁሉም ድኗል ነው እያልከኝ ያለኸው? ሁሉም ድኗል። በቃ የትኛውም እምነት ማለት ነው። እሺ ማስረጃ ከእግዚአብሔር ቃል ላይ አሁን ለተናገርከው ጥቅስ ስጠን። ይሄን ምን ጥቅስ መጥቀስ ያስፈልጋል አንተ? ድርቅና ካልሆነ በስተቀር ማለት ነው። አሁን ለዚህ ጥቅስ ትፈልጋለህ አንተ? አዎ እኔ ኦርቶዶክሳዊ አይደለሁም። ኦርቶዶክሳዊ ስላልሆንኩኝ ጥቅስ እፈልጋለሁ ለተናገርከው ነገር መጽሐፍ ቅዱሳዊ ማስረጃ። ለዚህ ጥቅስ መሰጠ ነገር የለም። ብቻ አያድንም ብሎ የሚያምን ኦርቶዶክሳዊ ጥያቄው ነበርኩ ባይዘው ያው ጸጋ ሲደመር ስራ ካላችሁ በቃ ያ ነገር ነፃ መሆኑ ያከትምለታል። ደሞዝ ነው የሚሆነው። ስራ ጸጋ ላይ ስራ ከተጨመረ በቃ ያ ነገር ነፃ አይደለም፣ ደሞዝ ነው። የዘላለም ህይወት ግን ሁሉ ጊዜ እናስብ፣ የዘላለም ህይወት ጸጋ ወይም ደግሞ ነፃ ነው። የእግዚአብሔር ስጦታ ነው የዘላለም ህይወት ወገኖች። ኢትስ ጋድ ጊፍት ከእግዚአብሔር ከቸርነቱ ከበጎነቱ ከምህረቱ የተነሳ ነው። እንዲያው በጸጋው ነው የጸደቅነው። እንዲያው በጸጋው ኦኬ፣ እንዲያው በጸጋው ነው የጸደቅነው ወገኖች። እሺ ጥያቄ አለኝ ዳኒ ከተቻለ። እሺ የክርስቶስ ስጋውና ደሙን በመቀበል የዘላለም ህይወት እንደሚገኝ ይናገራል መጽሐፍ። ይሄስ ካመንኩ በኋላ ተጨማሪ መዳን ነው ወይስ እንዴት ነው? እሺ ምናልባት እሺ ወንድሞች ከመጣችሁ ምልክት ስጡኝ። እሺ ብሩኬ ዳግሻ ከመጣችሁ ምልክት ስጡኝ። እኔ ብቻ እንዳላወራ ማለት ነው። እኔ ብቻ እንዳላወራ። አዎ እኔ ስልክ ይዤ ነው። እሺ አንድ 5 ደቂቃ ብቻ እነግርሃለሁ። እሺ ችግር የለም ብሩኬ። እሺ ዲያቆኔ አሁን የትኛውን ክፍል ነው አንስተ የምታወራው? አዎ እውነት ነው። ስጋውን የበላ ደሙንም የጠጣ የዘላለም ህይወት አለው። ዮሐንስ 6 ነው መሰለኝ። ግን ይሄ የዘላለም ህይወት ስጋ መብላትና ደሙን መጠጣት ማለት አማናዊውን ወይ የክርስቶስ ኢየሱስን አማናዊው ስጋና ደም መቀበል ማለት ነው። ያው ይሄ አማናዊው ስጋና ደም ግን ሰው የሚቀበለው የሚበላውና የሚጠጣው በእምነት ነው። አማናዊው ስጋና ደም የሚበላው በእምነት ነው። ለአማናዊው ስጋና ደም ግን ጌታ ምን ሰጥቶናል? ለመታሰቢያ። ይሄ አማናዊው ስጋና ደም የሚያደርገውን ነገር ለመታሰቢያ ይሆነን ዘንድ እናንተ ቁርባን የምትሉት እኛ የጌታ እራት የምንለው ከቂጣና ወይ ከእንጀራና ከምኑ ከወይን ጭማቂ የሚዘጋጅ ለመታ ፐርፐዙ የቁርባን የምንለው ፐርፐዙ ዓላማው መታሰቢያነት መታሰቢያ የሆነ ጌታ ውሰዱ ያለን ነገር አለ። ይህንን መታሰቢያ የሚያደርጉ ሰዎች በእምነት አማናዊውን ስጋና ደም የበሉ ሰዎች ናቸው። ይህንን ሐሳብ የምንረዳው ዮሐንስ ወንጌል 14 ላይ ያለው ሐሳብ ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ሐሳብ የሚናገረው ስለምንድን ነው ካልክ
ሶሪ ዮሐንስ ወንጌል ምዕራፍ 6 ላይ ያለው ሐሳብ ስለምንድን ነው የሚያወራው ካልክ ስለዚህ ነው የሚናገር በእምነት ስለሚበላው ስለ ክርስቶስ ኢየሱስ ስጋና ደም የሚናገረው ኢየሱስ ክርስቶስን በእምነት ስለመቀበል የሚናገር ነው። ሁለቱን መለየት አለብን። አሁን አንተ የዘላለም ሕይወት ያሰጣል ያልከኝ የትኛው ነው? ቁርባኑን ከሆነ ተሳስተሃል። ቁርባኑ የዘላለም ሕይወት አያሰጥም። ቁርባኑ በእምነት አማካኝነት የዘላለም ሕይወት ላገኙ ሰዎች ለመታሰቢያነት የሚወስዱት ነው። ምን ያገኙበት? የዘላለም ሕይወት በእምነት ያገኙበትን የሚያስቡበት ምስጢር ነው እንጂ የዘላለም ሕይወት ካገኙ በኋላ ድጋሚ በመብላት የዘላለም ሕይወት የሚያገኙበት ነገር አይደለም። ለዚህ ነው ቁርባን ላላመነ ሰው አትሰጥም። አማናዊውን ስጋና ደም ግን ላላመነ ሰው ትሰጣለህ። ለምን? ይህንን አማናዊ ስጋና ደም በእምነት ያልተቀበለ ሰው የዘላለም ሕይወት ስለሌለው። እዚህ ቤተክርስቲያን ዛሬም ቁርባንን ላላመነ ሰው አትሰጥም። ያላመነ ሰው ምንም የሚያስበው ነገር የለውም። መታሰቢያነቱ የሚሆነው በእምነት ይህንን አማናዊ ስጋና ደም ለበላ ሰው ነው። ጥያቄ ተመለሰል። አማናዊ ማለትና መታሰቢያ ማለት ምንድነው ልዩነቱ? አማናዊ ማለት የጌታ ራሱ ሊትራል ስጋና ደሙን በእምነት የምትካፈለው ማለት ነው። ጌታ ይሄ ስጋዬ ነው ምን አልከኝ? ማለት አማናዊ ማለት ራሱ ስጋው አይደለም ጌታን ማለት ራሱ ጌታን ማለት ነው። አዎ እኮ ራሱን ጌታን አሁን እኮ ራሱን ጌታን አናገኘውም ማለት እናገኘዋለን እንጂ ያንን የሚዘጋጀውን ይሄ የሚዘጋጀው ከሆነ እሱ ለመታሰቢያ ነው። ከስንዴና ከወይን የሚዘጋጀውን ነው አይደል አማናዊ ብለን የምንቀበለው አይደል? እሱ አማናዊ ተብሎ ተጠርቶ አያውቅም መጽሐፍ ቅዱስ ላይ። የትኛው ነው ታዲያ? ይሄ ዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስን በማመን የሚገኘው የሚበላው ኢየሱስ አማናዊ እሱ ነው። የሚበላው ማለት ምን በለው አይደለም፣ በእምነት ነው የሚበላው። ይሄ በማመን ብቻ በልተነዋል ብለን ማሰብ ማለት ነው አይደል? በማመን ብቻ ነው የሚበላው። አማናዊው ኢየሱስ በእምነት ብቻ ነው የሚበላው። ኦኬ ማቴዎስ 8 ያለውና ዮሐንስ 6 ላይ ያለው ልዩነት አለው ማለት ነው። ማቴዎስ 28 ላይ ያለው ሐሳብ የምናነሳው ማቴዎስን ስናነሳ ሁልጊዜ በአእምሯችን የሚኖረው ምንድነው? ቁርባን አይደል? መታሰቢያ ቂጣውን አንስቶ ቆርሶ ሰጣቸው አይደል የሚለው። ለየትኛው? ለዚህኛው ለአማናዊው መታሰቢያ ነው እሱ። እሺ እሱ ስለ ቂጣ ነው። እሱ ሜታፎሪክ ነው። ምን ማለት ነው? በመስቀል ላይ ለተከናወነው ለዛ ለእውነተኛው ለተቆረሰው አማናዊው እንጀራ መታሰቢያ ነው። ስጋዬ ነው ስለሚል ማለት ነው። ያ ስጋው መታሰቢያ ነው። ሜታፎሪኩ ለምሳሌ ከስንዴና ከወይን የሚዘጋጀው ለመታሰቢያ ነው እንጂ አማናዊ የምንለው አይደለም ማለት ነው። ልክ ነው። አማናዊ አይደለም። አማናዊ የምንለው በክርስቶስ ማመናችን እውነተኛው ስጋው ነው ማለት ነው አይደል? እምነቱ ነው አሁን እውነተኛ መብልና መጠጥ የሚባለው እውነተኛ ማመን ማለት ነው። ኢየሱስን ማመን ነው አማናዊ ስጋና ደም መብላት ማለት እሱን ማመን እሱን መቀበል ነው። አሁን ሁለቱ ስለሚጋጭብን አሁን ዮሐንስ 6 ያለውና ማቴዎስ 28 ያለው ያኛው ለመታሰቢያ ይላል። ይሄኛው ደግሞ ይሄ እውነተኛ አማናዊ ስጋ ነው። ደሜን ብሉ፣ ስጋዬን ብሉ፣ ደሜን ጠጡ፣ የዘላለም ሕይወት ታገኛላችሁ፣ እናንተም ከኔ ጋር ትኖራላችሁ፣ እኔም ከእናንተ ጋር እኖራለሁ ይላል። እኮ አሁን በደንብ እንድንረዳዳ ኦኬ
ይሄ አማናዊው የምንለው ካራክተሩን ነው። ካራክተሩን ስናይ የወረደው ከሰማይ ነው። አዎ ይሄ ቁርባን የወረደው ከሰማይ ነው አይደለም? አይደለም። ስለዚህ ከሰማይ ያልወረደው የጌታ ስጋና ደም በሜታፎሪክ ንግግር የተገለጠው ለመታሰቢያው ነው የሚደረገው። ለዚህ ነው ለማያምን ሰው አትሰጠው፣ ዕዳ ነው የሚኖርበት ላላመነ ሰው ብትሰጠው። የትኛው ሜታፎሪኩ ነው? ሜታፎሪኩ እሱ አሁን ላመነ ሰው ያመነ ሰው ነው የሚበላው የሚጠጣው። አዎ ይሄ ግን በምንድን ነው የሚበላው? በእምነት ነው የሚበላው። ይሄ በእምነት የሚበላው እንጀራ ከየት ነው የወረደው? ከሰማይ ነው የወረደው። ይሄ ከሰማይ የወረደውን እንጀራ የሚበላ ሰው ካለ የሚበላው አማኙ አይደለም፣ ያላመነ። ያላመነ ሲያምን ነው የሚበላው ማለት ነው። አመንኩ ለምሳሌ ያላመነው ሰው ልክ ሲያምን አመነ ማለት በላው ማለት ነው አይደል? በላው ማለት ነው። ስለዚህ ያላመነ ሰው ነው ያንን የሚበላው። ያላመነ ሰው ነው የሚበላው። ለዚህ ነው ዮሐንስ ወንጌል ምዕራፍ 6 ላይ እየተናገረ ያለው ላላመኑ ሰዎች ነው። እሺ ያኛው ደግሞ ሜታፎሪኩ ደግሞ ላመኑት ነው ማለት ነው። ከደቀ መዛሙርቱ ጋር ቁጭ ብሎ አይደለ ራት እየበላ በፋሲካ ላይ ዕለተ ሐሙስ ላይ አይደለ? አየህ ያመኑ ነበሩ በክርስቶስ ኢየሱስ። ይሄን ለመታሰቢያ ያድርጉት ያለው ማለት ነው። ይሄን ለመታሰቢያ ያድርጉት ያለው እሱ ነው። ኮንሴፕቱ አሁን ገብቶኛል። ያው ትንሽ ኮንፊውዝድ አድርጎ ስለነበረ ሁለቱንም እኛ በእኛ ቤተክርስቲያን አንድ አድርገን ነው የምናስተምረው፣ አንድ አይነት እንደሆነ ማለት ነው። ነገር ግን እኔ ከጊዜ በኋላ ዮሐንስ 6 ላይ ያለው ሳነበው ሄዶ መጨረሻ ላይ ያለው በእምነት እንደሆነ ይሄኛው የምንበላውና የምንጠጣው እምነቱን እንደሆነና ያኛው ደግሞ ለመታሰቢያ ነው ስለሚል ሁለቱ ይጋጩብኛል። አሁን ግን ገብቶኛል። ልክ ነው። ኮንሰፕቱ ግን ሐሳቡ ይሄ ነው። ለዚህ ነው አሁን ዮሐንስ ወንጌል ምዕራፍ 6 ላይ በክርስቶስ ኢየሱስ ላላመኑ ሰዎች በእርሱ እንዲያምኑ ነው ቻሌንጅ እያደረጋቸው ያለው ጌታ። በእኔ እመኑ፣ እኔ ከሰማይ የወረድኩ እንጀራ ነኝ እያለ ነው ያለው። ኦኬ፣ በእኔ እመኑ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ከቶ አይጠማም ይላቸዋል። አየህ፣ ማንን? ኢየሱስን ማመን፣ ወደ እሱ መምጣት። ኮንሰፕቱ እሱ ነው። ዮሐንስ ወንጌል ምዕራፍ 6 ከቁርባን ጋር ምንም የሚያገናኘው ኮንሰፕት የለው። ያላመኑ ሰዎች ሲያምኑ ነው ማለት ነው። መብላት መጠጣታቸው ሲያምኑ ነው ማለት ነው። መብላትና መጠጣታቸው ሲያምኑ ነው። ኦፍ ኮርስ እንደ መብላትና እንደ መጠጣት የሚቆጠርላቸው እምነቱ ነው ማለት ነው እንጂ መብላቱ አይደለም። እዛ ክፍል ላይ ስለ ህብስት ምንም አያወራም። ከሰማይ የወረድኩት እንጀራ እኔ ነኝ እያለ ራሱን ነው የሚጠቁመው። የሚገርመው ነገር ከሰማይ የወረድኩት እንጀራ እኮ እኔ ነኝ ነው የሚለው። ቃሉ ያንን ሀሳብ ነው የሚያወራው። ሌላ ጥያቄ አለ? እሺ፣ ሌላ ጥያቄ ደግሞ ምንድነው? ክርስቶስ በሚመጣ ጊዜ ለፍርድ በሚመጣ ጊዜ ለተራበ ያበላችሁ ለኔ እንዳበላችሁ ነው፣ ለታረዘ ያለበሳችሁ ለኔ እንዳለበሳችሁ ነው፣ ለታሰረ ጠየቃችሁ ለኔ እንደጠየቃችሁ ነው ብሎ በፍርድ ላይ በሚናገርበት ጊዜ ይህንን አሁን በእኛ እምነት
ባናምንም ይህንን ካደረግን እንደምንጸድቅና በፍርድ ጊዜ ወደ ዘላለም ሕይወት እንደ የዘላለም መንግስትን እንደምንወርስ ነው የምንረዳው ማለት ነው። አብዛኛው ምዕመናን ለምሳሌ ቤተክርስቲያንም የተማሩትም ያልተማሩትም እንደዛ ነው የሚረዱት። ምንም ኃጢአት ቢሰሩም ምንም ቢሉም ይህን ካደረጉ በቃ ወደ ዘላለም ሕይወት እንደሚያገኙ ሰውን ጠየቁ ምናምን ማለት ለሰው አለበሱ አበሉ ማለት እንደዛ ነው የምንረዳው። ይሄኛው መንግስት ረዳውን ቅድም አሁን ያመነ ሰው አምኖ ያን በጎ ስራ ለሰራ ሰው ነው እዛ ጋር ፍርዱ ላይም ስለ በጎ ስራው በቀኝና በግራው በሚቆምበት ጊዜ በጻድቃን መቆሚያ በኩል ያሉት ሰዎች አምነው ለሰሩት ሰዎች ነው ማለት ነው። አይደለም ሐሳቡ? ኮንሰፕቱ እንደሱ አይደለም። እውነት ለመናገር ለመዳን ብለው የሰሩ ሰዎች የሉም እዛ ክፍል ላይ። ለመዳን ብለው የሰሩ ሰዎች አይደሉም በዛ ጋር በቀኝ የሚቆሙት። አይደለም ለመዳን ብለው አይደለም። ምናልባት ክፍሉ እኮ አሁን ቅድም ባወራነው ላይ የዳኑ ሰዎች ያደረጉትን ነው ነገር እዛ ላይ የሚናገረው። እንደሱ አይነት ካራክተር ነው የምታየው። ይኸው ክፍሉ ይኸው አሕዛብ ሁሉ በፊቱ ይሰበሰባሉ፣ እረኛውም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል እና ከዛ ይኸውልህ በጎቹን በቀኙ ፍየሎቹንም በግራ ያቆማቸዋል። ከዛስ ንጉሱም በቀኙ ያሉትን እንዲህ ይላቸዋል። መጀመሪያ ምን አደረጋቸው? አቆማቸው። ፍየል በግራ በግ በቀኝ። አይደንቲቲን ነው የሚያሳየው። የጻድቃንና የኃጥአን ምሳሌ ናቸው በጎችና ፍየሎች። ኦልሬዲ መጀመሪያውኑ ሲያቆም ጌታ ለይቷቸው ነው ያቆመው። በጉን በቀኝ ፍየሉን በግራ ለይቶ ነው ያቆመው። ከዛስ ይኸው ተርቤ አብልታችሁኛልና ተጠምቼም አጠጣችሁኛልና ይልና እንግዳም ሆኜ ተቀብላችሁኛል፣ ታርዤም አልብሳችሁኛል ይላል። ኢማጂን። ከዛ ታምሜ ጠይቃችሁኛል፣ ታስሬም ወደ እኔ መታችኋልና ጻድቃንም መልሰው ይሉታል። አዩ በጎቹ ናቸው እነኚህ። አይደንቲቲ ነው የሚያሳየው። መቼ አበላን ወይስ ተጠምተ አይተን መቼ አጠገብን? ለመዳን ለመጽደቅ ብለው ያደረጉ ሰዎች አይደሉም። እነኚህ ሰዎች የጸደቁ ናቸው። ጻድቃን ኦልሬዲ የጸደቁ ህይወታቸው ኑሯቸው ያ የሆነ ናቸው። እነኚህ አያውቁትም ራሱ መቼ ማድረጋቸው። ላይፍ ስታይላቸው ራሱ እሱ ነው። የበግ ካራክተር ነው ያላቸው። ኦልሬዲ ምን ካራክተሩ የበግን ካራክተር ነው የሚያሳዩት በህይወታቸው ውስጥ። አናውቅም መቼ እንደመጣ እንዳበላ አያውቁም። ግን ህይወታቸው ምን ነበረ? ጌታን የሚያበላና የሚያጠጣ ህይወት ነበረ። የተራበን የተጠማን ያንን ህይወት የሚኖር ህይወት ነበራቸው እነዚህ ሰዎች። ለመዳንና ለመጽደቅ ብለው ያደረጉ ሰዎች አይደለም። እና ኦልሬዲ ሲያቆማቸውም በጎቹን ያቆመው። በግ ደግሞ አይደንቲቲ ነው። በስራቸው አይደለም በግና ፍየል የሚለየው። ዛት ዜር ኔቸር ነው። በግ ፍየል የሚኮነው በኔቸር ነው፣ በስራ አይደለም። የሚያወራው ሐሳቡ አውዱ ያለው ኮንቴክስቱ የምታየው ከዛ አንጻር እግዚአብሔር መንግስት ሰው የሚገባው በክርስቶስ ኢየሱስ በማመን ብቻ ነው። ከኢየሱስ ከማመን ውጪ ሌላ የመዳኛ መንገድ ሰው ልጅ የለው። ይሄን ነው የሚናገረው። ለማንኛውም አመሰግናለሁ። እሺ ዲያቆን ጸጋ ይብዛልህ፣ ተባረክ። ግን የኔ ጥያቄ በየትኛውም ታይም ልረዳህ የምንችለው ምናምን ነገር ካለ በውስጥ መስመር ልታገኘን ትችላለህ። ይሄ ነገር ካለ ሌትሚ ነው። ያው አይ በዚህ በመጽሐፍ ቅዱስ ዙሪያ እንኳን ችግር የለውም።
በሌላ በኩል ከሆነ እናወራለን። ልክ ያለው ስልክ እሺ፣ አውራኝ ችግር የለም። ባዩ ላይ ስልክ ያለልህ ደውልልኝ። ተባረክ። እሺ፣ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እሺ፣ አዲሱ ሰላም፣ እንዴት ነህ? ዳግሻ የምትለው ነገር አለ? የምትጨምርለት ነገር ካለ? እሺ፣ አዲሱ ዳኒ እሺ፣ አይ የምትለው ነገር ካለ ምናልባት። እሺ፣ አይ ኔትወርክ ጥሩ አይደለም እላለሁ። በኋላ ትንሽ ቆይቼ እየሰማችሁ ነው። ዳኒ ተባረኩ። የምወደው ቶፒክ ነው በጣም ተባረኩልኝ። አዶኖ ከተሰማው። እሺ ዳግሻይ ሰምተናል። ሰማለሁ ዳኒ። እሺ ሰምተናል ዳግሻይ። እሺ ዳኒ ይቅርታ መግባቴን አላወቅኩም። እኔ ጠይቄ አይደለም የገባሁት። አውርደኝ። አዲስ እንዴት ነህ? እግዚአብሔር ይመስገን። ደህና ናችሁ? ደህና ነህ? እግዚአብሔር ይመስገን። ጌታ ይባረክ። እሺ ችግር አላወቅኩም። ስጠራኝ ነው ኪሴ ውስጥ ነበር ስልኬ። እና ኢትስ ኦኬ። እሺ ችግር አንዳንዴ ካላውን እስቲ ዳንሽ ነኝ። እሺ ወይ ብሩኬ የአዲሱን ድምፅ ስለሰማሁት ነው ማይክን የከፈትኩት። ከቻልክ አውራሻ አውሩ፣ ከአዲሱ ጋር ማውሩ፣ ደውልለት በውስጥ። እኔ ጋር በቅርቡ አውርተን ነበር፣ ደውልለት እንዳትረሳ። እሺ ደውልለታለሁ። እሺ አዲስ ደውልላለሁ። እሺ አመሰግናለሁ። ኦኬ እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ እሺ ተዋ ሰላም አለ? ዳኒሻ ና እስቲ ግባ። ዳንያችን ና እስቲ ግባ። ባይዘዌ ስለ መዳን ጥያቄ ያለባችሁ ኦርቶዶክሳውያን ካቶሊካውያን ካላችሁ መግባት ትችላላችሁ። እኛ አንጠይቃችሁም። እናንተ ጥያቄ ካላችሁ ልጠይቁን ትችላላችሁ። ዳንሻ ልኬልሃለሁ፣ ና ግባ። እኔ ኦርቶዶክሳዊ ነኝ ጥያቄ ግን አለኝ ና የሚል ሰው ካለ አዚቲ ናሽ ና እሺ ልኬላችኋለሁ። ሪኩዌስትን መላክ ትችላላችሁ። አይደል ብዙ የተደረገልኝ ሳሚ። እሺ ሳሚሻ እሺ አዚቲ ወይ እንዴት ነህ? ሰላም ለእናንተ ይሁን። ሰላም እግዚአብሔር ይመስገን። እንዴት ነህ ዳኒ? ደህና ነህ? ሁሉ ሰላም አለን። እሺ ዳኒሻ ውጣና ከሲስተሙ ተመለሰ ግባ ዳኒ። ለዛ ነው ልኬልሃለሁ፣ ግን አንተ ጋር አልመጣም። ኔትወርክ ሊሆን ስለሚችል ውጣና ተመለሰ ግባ ዳኒ። እሺ ምን እንርዳ አዜቲ? በዚህ ቶፒክ ላይ ያወራችሁ ነበር ነው? እሺ እና ምን አልከኝ ታዲያ? ምንድን ነው? ምን ጥያቄ አለ? ምን እንርዳ? ጥያቄ ሰው እንዴት ነው በእምነት ብቻ ምንድነው የሚለው ጉዳይ ላይ የምንሰራው ለመዳን ነው ወይስ አይደለም የሚለው ነገር ላይ ያወራችሁ ነበርና ኔትወርክ አስቸግሮኝ ነው ቅድም የወጣው። እሺ ሰማል ዳንሻይ እንዴት በሰው በእምነት እንዴት እንደሚድን ግራ ገባ። ጥያቄ ምንድነው? ተሰማል? አይ አይደል፣ እንደዛ ሳይሆን እሺ ምንድነው ጥያቄ? እንደዛ ሳይሆን የምንሰራው ለመዳን ነው ወይስ አይደል? ስለ ዳንን ነው የምንሰራው። ማይክ ኦፍ ነው እንዴ? መዳን ይቀድማል መጀመሪያ። መዳን ሲባል ምን ማለት? መዳን ማለት
የዘላለም እዚህ ነው እኮ መዳን ማለት በአንዱ በክርስቶስ ኢየሱስ በመስቀል ላይ በከፈለው ደም ባፈሰሰው ደም ማለት በቆረሰው ስጋ አይደል? የዳን ነው። ይሄ ድነታችን ዘሆል ነው። በቃ ቆይ ዳኒ የዳን ነው። ከዛ ነው አይደል? ቆይ ዳኒ አዚቲ ጥያቄ ጨርሰና ጨርስ። እሺ ችግር የለው ያዝልኝ። ይሄን ቆይ ተረጋጋ፣ እናወራለን። መዳን ሲባል ከዛ አንፃር ያዝ ዳኒ። አዚቲ ጨርሰ አዚቲ እኮ ያወራ ያለው አንተ ስለወጣ ድምፁ ስለጠፋ ብዬ ነው። ሐሳቡን አንተ አውርተህበት ነው። አይጨርስ ሐሳቡን። የሰው ጥያቄ ጠይቀህ ሐሳቡን ስለዳ አንተ ምይታል። ችግር የለው ጎን። እሺ እሰማለሁ። ትሰማለህ አዚቲ? እሺ እኛ እንግዲህ ሰው በጸጋው ነው የዳነ ብለን ነው የምናምነው ኢኒሻሊ። እሺ ቤተክርስቲያናችንም የምታምነው ሰው በጸጋው ነው የዳነው የሚል እምነት ነው ያለን። ኢኒሻል ሳልቬሽን ማለት ነው። ይህንንም ኤፌሶን 2 ላይ እንደገና ቲቶ 3 ላይም ተጽፎ እናገኛለን። ሰው ያለምንም የሥራ ወይ መልካም ስራ ክርስቶስ ኢየሱስን በማመን ብቻ በመስቀል ላይ በተሰራው ስራ ይድናል ብላ ነው ቤተክርስቲያናችን የምታምነው። ለምሳሌ ይሄ ማለት ምንድነው? አንድ አህዛብ ወይ ደግሞ ከክርስቲያን ወገን ያልሆነ የሆነ ሰው ወደ ክርስትና ሲመጣ በስራው ይድናል ብለንም አናምንም። መጽሐፍ ቅዱስም እንደዛ አስተምረም። ሰው ሊድን የሚችለው በጸጋው ነው፣ እንዲሁ በጸጋ ያለምንም ስራ ማለት ነው። ይሄ ማለት ግን ድነታችን ደግሞ በቃ ተፈጽሟል ከዚህ በኋላ ፔሪድ የሚል ነገር መጽሐፍ ቅዱስ አስተምረም። ቀጣይ ደግሞ ህይወት ይቀጥላልና መዳንም ደግሞ ያንድ ቅጽበታዊ ጉዳይ ስላልሆነ የራሳችንን መዳን የምንፈጽምበት እንትን ይቀጥላል ማለት ነው። ያም ፊልጵስዩስ 2:12 ላይ ጳውሎስ በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ ይላል። ይህም እኛ የምንፈጽመው መዳን እንዳለ ነው የሚያስረዳው። ይህ መዳን ግን ኢየሱስ ክርስቶስ ከሰራው የቤዛነት አገልግሎት ጋር እንደ ጭማሪ ሆኖ ሳይሆን ህይወት የሚቀጥል በመሆኑ ክርስትና የሚቀጥል በመሆኑ መውደቅ መነሳት ስላለ ባላጋራችን ሰይጣንም ደግሞ በዙሪያችን ከቦ ስለሚገኝ ለማሸነፍ እስከ መጨረሻ ይድናል የሚል ነው። እስከ መጨረሻ የሚጸና እርሱ ይድናል ነው እና የሚለው መጽሐፍ ቅዱስ። ያንን ለማስረገጥ እንሰራለን። ያ የምንሰራው ስራ ግን ለመዳን ነው የሚል እምነት ነው ያለን። እሺ አሁን እንዴት ግራ እንዳጋባህ ላሳየ አዚቴ። እና አሁን አጫጭር ጥያቄ ልጠይቅህ እንድታባራ እድል ስለሰጠው አጫጭር ጥያቄ ነው የምትመልስልኝ። እሺ በጸጋው ነው የዳን ነው በእምነት ብቻ ብለህ ስትናገር ዳንኩኝ ስትል ምን ማለት ነው? የእግዚአብሔር ልጅ ሆናል? ኦፍ ኮርስ በትክክል ሆኛለሁ። በእምነት ብቻ ያለምንም ስራ። የእግዚአብሔር ልጅ የሆንኩት ያለምንም የኔ ድካም፣ ያለምንም የኔ ላብ፣ ያለምንም ልፋት እንዲሁ በጸጋ እንዲሁ በስጦታ እግዚአብሔር ልጅ ሆኛለሁ። የዘላለም ህይወት አግኝተሃል? የዘላለም ህይወት አግኝቻለሁ በልጁ ደም። በእምነት ብቻ ማለት ነው? ጸጋው በእምነታ። ጸድቀሃል? አዎ ጸድቀናል። መጽሐፍም የሚናገረው እንደዛ ነው። እሺ የእግዚአብሔር ልጅ ሆናል፣ የዘላለም ህይወት አለ፣ ጸድቀሃል፣ ድነሃል በእምነት ብቻ። ድነሃል ከምን? ከዘላለማዊ ኃጢአት። ይሄ ከአዳማዊ መጀመሪያ ኢኒሻል ሳልቬሽን ያወራው የነበረው ስገባ ማለት ነው። አዎ በዛ ኮንቴክስት። አዎ የእግዚአብሔር ልጅ ያገኘ ሰው ኢኒሻል ሳልቬሽን ብቻ ነው ያገኘው መጀመሪያ ላይ። አሁን ከዛ በኋላ ከሱ ደግሞ የሚጠበቅ ስራውን ይቀጥላል።
ከእግዚአብሔር ልጅነት ውጭ ሌላ ኔቸር አለ እያልከኝ ነው ያለው? ሌላ ኔቸር አለ ሳይሆን ክርስቶስ ያዳንን የማዳን ሂደት አለ፣ ቤዛነት ያንን ያለምንም ልፋት አገኝቻለሁ ነው ያልኩ። አይ እዚህ ጋር ነኝ ያለው ታዚቴ። እሺ ቀጥል። የእግዚአብሔር ልጅነትን አግኝቻለሁ ስትል ኢኒሻል ሳሊቬሽንን ካገኘህ በኋላ ደግሞ አንተ የምትድንበት ሌላ የእግዚአብሔር ልጅነት የተባለ ሌላ ኔቸር አለ አይደለም? ማዳናችንን ነው የምናጸናው። መዳናችንን ስለ መጽናት አለም እያወራን ያለ ነው። ስለ መዳን ነው፣ ስለ ኔቸር ነው እያወራን ያለ ነው። ሶ የቁጣ ልጅ ነበርክ። አሁን ኢየሱስን ስታምን በእምነት ብቻ የማን ልጅ ሆንክ? የእግዚአብሔር ልጅ ሆንኩት። የእግዚአብሔር ልጅ ሆንክ። ወደ ፍቅሩ መንግስት አፈለሰን ማለት ነው። ሶ የእግዚአብሔር ልጅ ሆንኩኝ ብለህ ስትነግረኝ ኔቸር ነው አይደል የቀየርከው? ኦኬ። ሶ ይሄ የእግዚአብሔር ልጅ የሆነ ሰው የአዳም ኃጢአቱ ብቻ ነው ይቅር የተባለለት? መጀመሪያ ላይ አሁን አዲስ ፍጥረት እንሆናለን እንጂ የራሱ ኃጢአትና በደል ይቅር አልተባለለትም። ይኸውልህ ድህነት ስንል በኃጢአት ምክንያት የወደቀውን መለኮታዊ ክብሩን ያጣውን የሰው ልጅ ከደረሰበት ጥልቅ መንፈሳዊና አካላዊ ድቀት ነው። ከሞት ባርነት ነው፣ ከዲያብሎስ ግልጽ ነኝ አይደለም? ለዛ ነው መጠየቅህ አዚቴ። የራሱ የሰራው ኃጢአትና በደል ይቅር አልተባለለትም ወይ? ይሄ እግዚአብሔር ልጅ የሆነው ሰው ራሱ የሰራውና ኃጢአትና በደል እኮ ማለት ያ አዳም የበደለው በደል ሞቱ እኛ ጋር ደርሷል አይደለ? ያ እኮ ነው ይቅር ተብሏል። እሱ አይደለም የሚጠየቀው። ኢየሱስን ሲያምን የራሱ ኃጢአትና በደል ይቅር ተብሎታል አልተባለለትም? ተብሎለታል። ስለዚህ የእግዚአብሔር ልጅ ሲሆን የራሱን እንግዲህ አንተ እንዳልከው የአዳምም ኃጢአትና በደል ሁሉ ይቅር ተብሎለታል ማለት ነው። ጥሩ። የዘላለም ሕይወት አግኝቷል ማለት ነው። ጸድቋል ማለት ነው። ድኗል ማለት ነው። ኤግዛክትሊ። ይሄ ሁሉ ያገኘው በምን ብቻ ነው? ያለምንም ስራ እንዲሁ በጸጋ። ኦኬ። ሶ ከዚህ በኋላ አሁን ለኔ የምትመልስልኝ በስራ ከዚህ የተለየ በእምነት ካገኘው የተለየ ሌላ አዲስ መዳን ነው አሁን የምትነግረኝ? አዲስ መዳን ሌላ የምንለው መዳን እኮ አይደለም። ምን ማለት መሰለ ኮንሰፕቱ፣ ድህነት ቅጽበታዊ አይደለም። ከዚህ የተለየ አሁን ከምትለኝ ከተለየ በስራ የሚያገኘውን ነገር ነው የምትነግረኝ? በስራም ይኸውልህ አሁን ድህነት ቅጽበታዊ አይደለም ስል እኮ ነው። እሱን እኮ ነው እያብራራለሁ። እና ከዚህ አሁን ቅድም ካልከኝ የተለየ አዲስ በስራ የሚያገኘው ነገር ነው የምትነግረኝ? አዲስ በስራ የሚያገኘው ዘላለማዊ ህይወት ነው። ዘላለም ህይወትማ አገኘ እኮ አልከኝ። ያጸናል። ያገኘውን የዘላለም ህይወት እንዳያጣው ያጸናል። ስለማጽናት አይደለም እያወራን ነው፣ ስለማግኘት ነው እያወራን ያለው። ራሳችን የምንፈጽመው መዳን አለ ነው እያልኩ። ምን አይነት መዳን? ከዚህ አሁን ከዘረዘርከው የተለየ መዳን ነው የምትነግረኝ? ምን አይነት መዳን? ከዚህ የተለየ ምን አይነት መዳን? አዎ ከእምነት ብቻ ካገኘኸው መዳን የተለየ አዲስ ነገር በስራ መታገኝ። ያንንማ ፈርስት ሳልቬሽን አግኝተን እኮ ክርስትናችንን ጀመር ነው። ስለሱ ነው አሁንም ያው ከዚህ አሁን ካገኘኸው ያ አገኘሁት ካልከው ፈርስት ላይ ካገኘኸው ድነት የተለየ በስራ የምታገኘው አዲስ ነገር ነው የምትነግረኝ? እሺ በመጽሐፍ ቅዱስ እንትን ባስረዳ ይሻላል። አዲስ ነገር ነው የምትነግረኝ? ችግር የለም። ከዛ ማስረዳ ወደ መጽሐፉ ትሄዳለህ። አዲስ ነገር ንገረኝ። አዲስ ነገር አልገባኝም። ጥያቄው ስላልገባኝ ነው ዳኒ። ይኸው በእምነት ብቻ እንዳገኘኸው እነኝን ሁሉ አሁን ደግሞ በስራ አዲስ ከነኝ የተለየ የምታገኘው አዲስ ነገር። አዲስ አይነት መዳን የለም እያልኩ እኮ ነው። የለም ጥያቄ ብዙም እያወዛገበኝ ስለሆነ ነው። እሺ ለማንኛውም ቀጥል። አይ በቃ ጨረስን እኮ። የለም ካልከኝ በስራ የምታገኙት ምንም የተለየ ነገር የለም ማለት ነው። በእምነት
በእምነት የጨረሳችሁትን ነገር ነው በስራ ድጋሚ እናገኛለን እያላችሁ የምትለፉት? በጭራሽ። ካልሆነ እሺ በስራ የምታገኘው አዲስ ነገር ንገረኝ። ይኸውልህ መልካም ፍሬ ወይ ደግሞ መልካምን ፍሬ የማያደርግ ዛፍ ሁሉ ይቆረጣል። ይሄን ታውቃለህ። አዲስ ነገር ንገረኝ። አሁን በእምነት ብቻ ያላገኘው በስራ የምታገኘው አዲስ ነገር ንገረኝ። ጥያቄ ግልጽ አይደለም በጭራሽ። በእውነት ግልጽ ነው። ይኸው በእምነት ብቻ ያገኘኸው የእግዚአብሔር ልጅነት፣ የዘላለም ሕይወት፣ መጽደቅ፣ መዳንን አገኘ። በስራ የምታገኘው በእምነት ብቻ ያላገኘው አዲስ ነገር ንገረኝ። እዚህ ውስጥ የሌለ አሁን አዲስ በስራ ያገኘዋለሁ የምትለው ከሌለ ያለውን ነገር ነው እየኖርክ ያለው አይደለማ። እሺ ያ ለምን እንደማይሆን ልንገራ። ለእሺ በስራ የምታገኘው አዲስ ነገር አንድ ነገር ንገረኝ። ከዚህ ውስጥ የዘላለም ሕይወት። የዘላለም ሕይወትማ ኦልሬዲ እዚህ አግኝተሃል እኮ በእምነት አግኝቻለሁ። እንዲሁ በጸጋማ ድነናል እኮ። ይሄው አግኝቻለሁ አልከኝ። አሁን በስራ ድጋሚ አታገኘውም። በቅድም ያገኘው ነው ጥያቄ ማለት ነው። ደጋግሜ ልሰማ ልረዳ እየሞከርኩኝ ነው እና መቀጠል እንትን ያልኩት የወዛገበኝ ነው እየመለስኩልህ የነበረው። ለዛ ነው የተወዛገበ እምነት ላይ ስላለ ነው። በጭራሽ ነበር። ይሄው ጥያቄው ልድገምልህ። ልክ እንደዚሁ አሁን በእምነት ብቻ ያገኘኸውን ነገር እንደነገርከኝ ሁሉ ቀጥለ በስራ ደግሞ የምታገኘው ነገር ካለ ንገረኝ። የራሳችንን መዳን እኮ ነው የምንፈጽመው በስራ። የትኛው መዳን? ጳውሎስ የትኛውን መዳን ነው የሚለን? እኔ እንጂ አንተን የምታወራው እኔ አሁን አንተን ልየቁ። የጳውሎስ መዳን ሲል የትኛው መዳን ነው እያወራ ያለው? ፋይናሊ የዘላለም ሕይወት ነው እኮ። የዘላለም ሕይወትማ ይኸው በነፃ ነው ያገኘኸው። በነፃማ እሱ ምን አይነት ጥያቄ ነው የሚጠይቀኝ? ግልጽ እኮ ነው ጥያቄው አዚቴ። በነፃ ያገኘውን ነገር በስራ አገኘዋለሁ ካልከኝ ወይ ደግሞ በስራ ነው ያገኘው እንጂ በነፃ አይደለም ማለት ነው። እሱ ኢኒሻል ሳልቬሽን ላይ ነው ብያለሁ እኮ ይሄው እያወራሁኝ ያለሁት አሁን ስለሱ ነው። ከኢኒሻል ሳልቬሽን ውጪ ልክ ኢኒሻል ሳልቬሽን ውጪ የዘላለም ሕይወት ጠፍቷል ካንተ ሕይወት? ይጠፋል እኮ። በምን በኃጢአት ስወድቅ ወይ ደግሞ ከክርስቶስ ወደ አለማመን ከመጣው ይጠፋል። ምንም ጥያቄ ነው። አሁን አንተ ዓለም ውስጥ ነው፣ ወደ ዓለም ተመልሰሃል። ወደ ዓለም ትመለሳለህ ሳይሆን በዓለም ሳለብህ እኮ ፈተና አለብህ። እኔ ፈተና አለብህ አይደለም እያልኩ ያለሁት። ወደ ዓለም አንተ መተህ ኢየሱስን ክደህ ትተዋል ማለት ነው። እምነት የለም በሕይወትህ ማለት ነው። ሳይሆን እንደዛ ማለት ሳይሆን አምነህ ግን ማመንህን በስራ ታሳየዋለህ እኮ። ስታምን ግን ያገኘኸው ነገር አለ። ስታምን ታዲያ የት ነው የሚጠፋው ብራዘር? ግልጽ አድርጌ ልንገርህ። ልክ ሳምን ማለት ነው በጥምቀት በኩል በቅዱስ ቁርባን በኩል ጸጋውን እንዳለ እቀበላለሁኝና የእግዚአብሔር ልጅ ሆናለሁ። ይህን ያደረኩት በራሴ ጉልበትና ስራ አይደለም እያልኩ ነው። ግልጽ ነኝ? አሁን ደግሞ ሌላ ሐሳብ አመጣ፣ እንመጣለን እሱ ጋር። ግን አሁንም እዚህ ጋር ነኝ እኔ፣ ችግር የለም። አሁን የራሴ ይኸውልህ፣ አሁን ጥያቄ ግራ ያጋባኝ ስለሆነ አንተ ቀጥል። ምንም እኔ አንተን የምታወራኝ አዚትዬ ይኸውልህ፣ በደምብ ስማኝ። ሳምን የእግዚአብሔር ልጅ ሆኛለሁ፣ የዘላለም ሕይወት አግኝቻለሁ፣ ጸድቄያለሁ፣ ድኛለሁ አልከኝ። ኦኬ፣ ይሄ ሁሉ በምን ብቻ ነው ያገኘኸው? በእምነት ብቻ ነው ያገኘኸው። በእምነት ብቻ ይሄንን ሁሉ ካገኘ አሁን ደግሞ በስራ ደግሞ የምታገኘውን ንገረኝ ስለ ምንም የለም አልከኝ። ከዚህ የተለይ እሱም የዘላለም ሕይወት ነው ያልኩ ነው። የዘላለም ሕይወትማ ይኸው በእምነት አግኝተሃል። አጸናዋለሁ ብራዘር። እኔ አሁን የጠየቅኩ በስራ ስለምታገኘው ነገር ነው ወዳጄ። ያለህን ነገር ስለማስቀጠል አለም እያወራኝ ያለሁት። በስራ የምታገኘው ምን ነገር አለ? እሺ ከመጽሐፍ ቅዱስ ምሳሌ አድርጌ ላስረዳ ወይስ እንዴት ላድርግ? በስራ የምታገኘው ነገር አለ ብለኝ ያገኘኸውን ነገር ትነግረኝና በማስረጃ ትቀጥላለህ። የዘላለምን ሕይወት የዘላለም ሕይወትማ ይሄው በእምነት ብቻ ነው ያገኘሁት አልከኝ እኮ። አዎ ኢኒሻል ሳልቬሽን ላይ አዎ እያልኩ ነው። እኔ ደግሞ መቼም ውሰደው፣ ኢኒሻል በለው ፋይናል በለው፣ የዘላለም ሕይወት ግን በእምነት ብቻ ነው ያገኘኸው። መጽሐፍ ቅዱስ በስራም ይላል እኮ። በእምነት ብቻ አላገኘውም በለኛ። ያገኘኸውን ነገር ነው። እሺ ያገኘኸውን ነገር ነው ደግሞ የምታገኘው። አይደለም ቢኒ ነው ዳኒ
እኔ ከኢየሱስ ክርስቶስ ጋር መስቀል ላይ እሱ የከፈለውን የደም ዋጋ ከፍያለሁ። እንዴት ነው በስራ ምለው? ስለዚህ በስራ የዘላለም ሕይወት የለም ብለህ ነው መጨረስ ያለ። እኔ ስለ ራሴ ተገርፌያለሁ ወይ? እኔ ደምቻለሁ። እኔ ቀራንዮ አደባባይ ላይ ተሰቅያለሁ። እንዴት ነው በራሴ ስራ ምለው? ስለዚህ በስራ አይዳንም በላ። በስራማ አይዳንም አልልም። ለምን መጽሐፍን እንደዛ ስለማስተምር። ታዲያ እንደዛ ካላልክ እንግዲያውስ በስራ የምታገኘውን ንገረኝ። በስራ ምንድን ነው የምታገኘው? አንደኛ እሺ፣ መዳናችንን እንፈጽማለን ወይ እናስቀጥለዋለን? በስራ የምታገኘው ምንድን ነው? ማስቀጠል፣ መፈጸም። ስለማግኘት ነው እያወራኝ ያሉት። በስራ የምታገኘው ምንድን ነው? እሱም የዘላለም ሕይወት ነው ብያለሁ። የዘላለም ሕይወት። እሺ፣ እምነቱ ግን የዘላለም ሕይወት። ቆይ እዚህ ጋር በስራ በእምነት ብቻ አግኝተዋል ወይስ አላገኘከውም? በእምነት አግኝቼዋለሁ። እምነት እኮ ያጸድቃል ማድናል። እዚህ ጋር ቆይ አንዴ፣ እዚህ ጋር ደግሞ አሁን የዘላለም ሕይወት በስራ ሄደህ እንደዛ በዛ ወይም ሊድ እሺ፣ ችግር የለም ትሄዳለህ። ስለዚህ የዘላለም ሕይወትን ሁለቴ ነው የምታገኘው ማለት ነው። አንድ በስራ አንድ ደግሞ በእምነት ብቻ አይደለም። ታዲያ ወይ እዚህ ጋር አላገኘኸውም ወይ እዚህ ጋር አላገኘኸውም። ከሁለት አንዱ ጋራ ያላገኘኸው መንገድ አለ። እንደዛ ማለት አይደለም። አልተረዳኸኝም። አሁን እኔ የምነግርህ ሐሳብ አሁን የክርስቶስን የማዳን ስራ እንትን እያልኩኝ አይደለም ነው እንጂ እያልኩ ነው እንጂ ያለው አይደለም ብያልክ ነው እንጂ እኮ ይኸው የዘላለም ሕይወትን በእምነት ብቻ ነው የማገኘው አልከኝ፣ ተቀበልኩ። ከዛ አሁን ደግሞ መተህ በስራ ደግሞ የዘላለም ሕይወት አገኛለሁ እያልከኝ ነው ያለው። ወይ በነፃ በስራ በእምነት ብቻ አላገኘከውም፣ ወይ ደግሞ አሁን ደግሞ በስራ ለማግኘት የምትሞክረው ቅድም ያገኘኸውን ነገር ነው። ዝም ብለህ ስራ እየሰራ እየለፋ ነው ያለው። ያገኘኸውን ነገር ደጋሚ ለማግኘት ነው እየጣርክ ያለው። ወዳጅ አይደለም፣ እንደዛ አይደለም። ካልሆነ ከሁለት አንዱ ጋር ነው የሚሆነው። ወይ እዚህ ጋር አታገኘውም የዘላለምን ሕይወት፣ ወይ እዚህ ጋር ነው የምታገኘው። ሁለት ቦታ ላይ አይገኝም። አንድ ነገር አንዱን ነው መምረጥ ያለብህ። እኔ ካመንኩኝ በኋላ ካመንኩበት ቅጽበት ጀምሮ መስራት አለብኝ የለብኝም? አንተ ነሱን የምታውቀው ነው አይደለም? አለብኝ። እኔ አይደለም የማውቀው፣ መጽሐፍ ቅዱስ በግልጽ የሚናገረው አለ። የዘላለም ሕይወትን ለማግኘት ነው የምትሰራው። እንግዲህ አውስ በእምነት ብቻ በስራ አይደለም ያልከው ነገር ከንቱ ነው ማለት ነው። በእምነት ብቻ አይደለም ማለት የዘላለም ሕይወት የሚገኘው። በእምነት ብቻ የዘላለም ሕይወትን ያገኘሁት ያልከው የማያደርግ ዛፍ ሁሉ ይቆረጣል። ድነት እኮ ሂደታዊ ነው። የፈለከውን በለው። የዘላለም ሕይወት በእምነት ብቻ ነው ያገኘሁት ያልከው እየዋሸ ነው ወይስ አይገባህ ነው ማለት ነው? አይደለም። በእምነት ብቻ አግኝቻለሁ የምትለኝ ከሆነ እዚህ ጋር በስራ ደግሞ አገኘዋለሁ አትለኝማ። እሺ አዳምጠኝ፣ በሌላ ወይ ላስረዳ። ደስ አላስረዳኝ። እሺ ድህነት በቃ የሆነ በቅጽበት የሚያልቅ ጉዳይ አይደለም። ድነናልም የምንልበት ወይ አለ፣ እንድናለን የምንልበት አለ፣ እየዳንን ነው የምንልበትም ወይ አለ። የፈለከው እኔ ያልኩ ያለሁት ድነናል። እዚህ ጋር የዘላለም ሕይወት አለኝ ብለህ ስትናገር በእውነት አለ አይደለ? በእርግጠኝነት አለ የዘላለም ሕይወት አለኝ ብለህ ስትናገር በትክክል የዘላለም ሕይወት አለክ? አዎ አለኝ። ለዛ ነው ድነናል የምንለው። ከሶስቱ አንዱ የዳንን ነው። ድነናልና እንድናለን ከሚለው ውስጥ ድነናል የሚለው አንዱ እሱ ነው። ይሄው ሕይወት አለክ። ቆይ ተግባባን ወይ? ደግሞ ድነናል ብለህ ያዝልኝ እሱ ጋር ይሄው የዘላለም ሕይወት አለክ። አዎ አሁን ያ የዘላለም ሕይወት በስራዬ ደግሞ አገኘዋለሁ እያልከኝ ያለው እየዳንን እሱ ደግሞ እየዳንን የት ሄዶ ነው እዚህ ጋር የዘላለም ሕይወት የምታገኘው? ድጋሚ ይኸው ቅጽበታ አይደለም አልኩ እኮ። አሁን በሌላ ወይ ያስረዳው ነው ደግሞ እየዳንን ነው የምንለው። ይሄ እኮ የዘላለም ሕይወት ያገኘኸው እኮ ቅጽበታ የሆነ ነው ወዳጅ እኮ ድነናል። እሱማ ፔሬድ በቃ እኮ ፔሬድ። እሺ የዘላለም ሕይወት አለ ማለት ነው። አዎ እንደገና እየዳንን ነው የምንልበትም አለ ወዳጅ እኮ የፈለከውን በለው ስትል ግን እዚህ ጋር ይሄኛውን እኮ የሚያጠፋው እኮ አይደለም በጭራሽ። እሱ ያንተ አንደርስታንዲንግ ነው። አይጠፋም። እዚህ ጋር ያለህ የዘላለም ሕይወት በስራ ድጋሚ ያንን የዘላለም ያለህን ነገር በስራ ለማግኘት የምትሞክር ከሆነ እየለፋ ነው ያለው። እየለፋውን መልፋትም ስላለብኝ ያንን ነው እየዳንን ነው ያለህን ነገር ለማግኘት ነው አሁን ስራ የምትሰራው ለማስቀጠል። ስለዚህ በመስራት የዘላለም ሕይወት አይገኝማ ማለት ነው።
እንደ እየዳንን የምንለው እኮ እየሰራን ነው። ወላ የፈለከውን በለው እኮ አልኩ። እኔ ስለ መስያሜው አይደለም እያወራሁኝ ያለሁት። የዘላለም ህይወት ይኸው በደምብ ስማ። የዘላለም ህይወት አለኝ ያልከው በእምነት ብቻ ነው እንጂ በስራ አይደለም። አዎ እሱ ደግሞ የዘላለም ህይወት የሚያገኘው በእምነት ብቻ ነው ማለት ነው። አዎ እሱ ድነናል የምንለው ስቴፕ ነው ያልኩ እኮ ነው። በለው የፈለከውን በለው። እኔ አሁን እሱ ጋር ነው የቀራት ጨዋታ አለ እየተጫወትኩ ያለሁት አዚቲ። ሶ ያለ አሁን ስራ የምትሰራው የዘላለም ህይወት ለማግኘት አይደለም ማለት ነው። አይደለም ነው ለማግኘት ነው። የዘላለም ህይወትማ ይኸው በእምነት ብቻ አግኝተሃል እኮ ወዳጄ። ዳኒ ካሜራው የት ጋር ነው? ላሳይ፣ እየጻፍኩኝ ላሳይ። ካሜራ ልከፍት ፈልጌ ይኸው ወዳጄ ጽፍ ያልከውን እኮ ነው የጻፍኩልህ። እሺ እኔ ምን ልጻፍ? ቆይ እኔ ምን ልጻፍ? አንደኛ እኔ ምን ልጻፍ? አንደኛ እሺ አንደኛ ቅጽበት መጀመሪያ ማስመር ያለብህ ቅጽበት የአንድ ሰከንድ ወይ የደቂቃ ጉዳይ አለመሆኑን ያዝልኝና አንደኛ ድነናል ትላለህ። ጻፍ ድነናል ስንል በዛች ቅጽበት ባመንበት ቅጽበት ያለ ምንም የኛ ልፋት ያገኘነውን ድነት ነው ድነናል ምንለው። በክርስቶስ ድነናል ስትል ችግር የለም። ምን እያልክ ነው ያለው? በክርስቶስ አምነናል እኮ በክርስቶስ ኢየሱስ አምነናል። ድነናል ማለት አምነናል ማለት ነው። በክርስቶስ የሚገኘውን በማመን የሚገኘውን እንትን አክሴፕት አድርገናል ማለት ነው። ምንድነው ድነናል ስትል ምንድነው ያገኘው? ስትድን ምን አግኝተሃል? ምን ሆኖልሃል? ይሄ አዳማዊ የወደቀው አዳማዊ ማንነቴን ጥዬ አዲስ ሰው ሆኛለሁ ማለት ነው። የእግዚአብሔር ልጅ ሆነሃል ማለት ነው። ታንኪዩ። የዘላለም ሕይወት አግኝተሃል። ታንኪዩ። እሱን ነው የምልህ። አንደኛ ድነናል ስንል አዎ ጸድቀሃል። አዎ ድነሃል ማለት ነው። አዎ ድነናል እያልኩ ነው። ሁለተኛ እየዳንን ነው የምንልበት ደግሞ ባይብል ቃል እንትኖች እንትን አለ አሳያለሁ። ጥቅሱን ከፈለክ እሺ። ይሄ ጀስት ላይክ ኮንቲኒየስ ኢምፕሩቭመንት ነው። ችግር የለም። እየዳንኩ ስትል አዲስ የእግዚአብሔር ልጅነት ይገኛል። እንደዛ ማለት አይደለም። አዲስ የዘላለም ሕይወት ይገኛል። እንደዛም ማለት አይደለም። አዲስ ጽድቅ ይገኛል። እንደዛም ማለት አይደለም። ታዲያ ምንድነው? ግን በክርስቶስ ይኸውልህ፣ በክርስቶስ ስታመን በሕጉና በእንትኑ ስር ሆነ እሱ ሚሊዮን እያደረግክ ፍሬ እያፈራ መኖር አለብህ። ሕይወት ስለሆነ ክርስትና የሚገለጥ እየዳንን ነው ስትል ፍሬ ነው የምታወራው ማለት ነው። አዎ ታንኪዩ። እየዳንን ነው ስንል ስለ ፍሬ ነው እያወራን ያለ ነው። እሺ። ሶስተኛ እንድናለን ስትል እንድናለን ደግሞ በስተመጨረሻም ቁጥር 1 እና 2 ላይ የገለጽነውን ነገር አስተባብረን አጽንተን ስንቀጥል ፋይናሊ የመንግስቱ ወራሽ እንሆናለን ማለት ነው። እንድናለን ኢትስ ገና ለፊውቸር ላይ ደግሞ የሚፈጸምልን ተስፋ የምናደርገው ነው እንድናለን የምንለው። በእምነት ተስፋ የምናደርገው ማለት ነው። እነዚያ ከላይ የገለጽኩልህ እነዚያ ሁለቶችን አስቀጥለን ስንሄድ ፋይናሊ የክርስቶስ የመንግስቱ ወራሽ እንሆናለን ብለን መደምደሚያችን ነው እንድናለን ሆፕ የምናደርገው ማለት ነው። ምክንያቱም መዳንን ማጣት የምትችልበት አይነት ይሄ እንድናለን ስትሉም በአንተ ነው። እሱ ተስፋችንን የሚገልጸው ፋይናል ዴስቲኔሽናችንን ማለት ነው። ተስፋ የምናደርገውን መንግስተ ሰማያት እንወርሳለን ነው እንድናለን ማለት። ኧረ ተው ብራዘር። አዎ ይህን በመጽሐፍ ቅዱስ ላይ አስረዳ ከፈለክ። ቆይ አንዴ በደምብ ታስረዳኛለህ። ቆይ ሀሳቡን በደምብ ልረዳ። እንድናለን ስትል ከሙታን ትንሣኤ ጋር ምንም የሚያገናኘው ነገር የለውም ማለት ነው። ከሙታን ትንሣኤ ጋር ምንም የሚያገናኘው ነገር የለውም ማለት ነው። አዲስ ነገር እኮ እንድናለን ብለህ ስታወራ ስለ ግሎሪፊኬሽን ምንም የምታወራው ነገር የለም ማለት ነው። ግሎሪፊኬሽን እኮ ፋይናሊ ግሎሪውን እኮ እንለብሳለን ብለን መንግስቱን እንወርሳለን። የተስፋይቱን ምድር ያቺ ከናን የምንላትን የተስፋ ምድር መንግስተ ሰማያትን እንወርሳለን እኮ ነው። እንድናለን። የሚያለብስህ ማን ነው? የማይበሰብሰውን አካል የሚሰጥህ ማን ነው? አንደኛ ከላይ የጠየቅስናቸው ሁለቱ ብዬ ልደምድምልህ። ድነናል ያልንበትና እየዳንን ማለት ነው። የአንተ ስራ ማን ነው? የእኔ ስራ ብቻ አይደለም። ድነናል ያልኩት ቁጥር 1 ላይ ያዝከው። ኧረ ተው ብራዘር፣ አጠፋህን። አሁን ደግሞ
አልጠፋህም እኮ አዳምጠኝ። ቁጥር 1 ላይ ድነናል አላልከኝም? ቁጥር 2 ላይ እየዳንን ነው አላልከኝም? እነዚህ ሁለቱን ይዘን ስንቀጥል እስከ መጨረሻ የሚጸና ይድናል ስለሆነ ቃሉ የሚለው ፋይናሊ እንድናለን የሚለውን ነገር ላይ እንደርሳለን ነው። ተስፋ የምናደርጋትን መንግስተ ሰማያት እንወርሳለን። ችግር የለም። ይኸው ማር ስለሆነብሽ እሺ ቀጥል። እድኛለሁ ስትል የእግዚአብሔር ልጅ ሆነሃል። የዘላለም ሕይወት አግኝተሃል፣ ጸድቀሃል፣ ድነሃል። ኦኬ ጥሩ። እሱ የቱስ መሰለ ያለው ቁጥር 1 ላይ ቆይ አንዴ፣ ቁጥር 1 ላይ እንድናለን ስትል አዲስ የምታገኘውን ነገር ንገረኝ። አዲስ የምናገኘው ነገር ብዬ ሳይሆን የምነግርህ እሱን ስትጠይቀኝ የምናደርገውን ሂደታዊ ነገር እኔ ጠየቅኩ። ብራዘር አዲስ የምታገኘው ነገር ንገረኝ ነው ያልኩ። እየዳንን ነው የሚለው ላይ አይደለ? አዎ እየዳንን ነው የምንለው በክርስትና ህይወታችን የምንሰራው ፕሮሰስ ነው። ደህነት ማለት ምንድነው? አዲስ የምታገኘው ነገር ንገረኝ ያልኩ። አዲስ የምናገኘውን ምን እንደሆነ ፈልገህ ነው እንዴ? የዘላለም ህይወት እኮ ነው። ፋይናሊ እኮ አዲስ ምን አለ? እንድናለን ብለህ ስታወራኝ ምንድነው አዲስ የምታገኘው ነገር ምን አለ? የዘላለም ህይወት ነው። የዘላለም ህይወትማ ይኸው በነፃ አግኝተሃል። እሱ ድነናል ያልንበት ኮንሰፕት ፈርስት ሳልቬሽን ያለ ህግ ስራ ወይ ደግሞ ያለ ምንም መልካም ስራ ከክርስቶስ ኢየሱስ ስራ እንድናለን ስትል አዲስ በህግ ስራ የሆነ ነገር ጠብቀው አዲስ አይደለም። መዳናችን በቃ ይኸው አግኝተዋል ወዳጄ። እንዴ መዳናችንን እናጸናለን ስል አዲስ የፈለከውን ቃል ውሰደው። እኔ አሁን አዲስ የምታገኘው እንድናለን ብለህ ስታወራኝ አዲስ የምታገኘው ነገር ካለ አሳየኝ ያልኩ። እሺ አዲስ የምናገኘው ነገር የለም። ሌላ ጥያቄ አለ ዳን? በቃ የለም እንድናለን ላይም የለም ማለት ነው። እሺ የለም ማለት አይደለም አዳን። እኔ አስረዳው 20 ደቂቃ ወስጄ አስረዳው። አይዞህ ወዳጄ ቀጥል ችግር የለም። ሰማህ? የለም ነው መልስ። በቃ እሺ በአንተ አስተምሮ የለም ነው እያልክ ያለው። እኔ እንደዛ አላልኩም። እሺ ያዘው፣ እንደዛ ብለህ ያዘው። አንተ ግን ለመቀጠል እንዲመች ቀጥል። እንደሱ አይነት አርጊመንት አልወድም ብራዘር። አለ ካለ ንገረኝ። ካለ ንገረኝ ያልከው እኔ አሁን እያስረዳው ያለው ነገር ገብቷል አዳኒ? ለመጨረሻ ንገረኝ ብራዘር። ካለ ንገረኝ። አለ የዘላለም ህይወት ነው ያለው። የዘላለም ህይወትማ ይኸው በነፃ አግኝቻለሁ ብለኛል። እሺ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ የሚለን ጳውሎስ ምን ነው? ጥያቄ ነው ብራዘር፣ ጥያቄ ነው። መልሴ ጋር የራሳችን መዳን ነው። እሺ መለስኩልኝ። እኔ ጠየቁ። አሁን እንድናለን ስትል አዲስ የምታገኘውን ነገር ንገረኝ ያልኩ። እኔ ደግሞ በክርስቶስ ያገኘነውን መዳን እናስቀጥላለን። አዲስ የምታገኘውን ነገር ንገረኝ። ስለማስቀጠል አልጠየኩም። ያለ ነገር ታስቀጥል። እኔ ጠየቁ። አዲስ የምታገኘው ነገር ንገረኝ። ቀጥል። እሺ ቀጥል። አንተ ቀጥልና ልስማ። አልቀጥልም ብራዘር። አዲስ የምታገኘውን ነገር ንገረኝ። እሺ የለም ብለህ ያዘው አንተ። እሺ እንዴት ላድርግ? የለም ብለህ ያዘውና ቀጥል። አንተን ያልከው ነው አይደለም? የለም ያልከኝ አንተን። እሺ ቀጥል። እኔ አንተን ያልከኝ ወዳጅ፣ እኔ አይደለሁም። እሺ ስለሌለ ነው አይደል? የለም እያልከኝ ያለው እየሰማኝ ነው ማለት የጠየቀኝ አዚቲ? አዎ እየጠየቅኩ ነው። ስለሌለ ነው አይደል? የለም እያልከኝ ያለው አይደለም። ካለ ንገረኝ። ስነግርህ እኔ ስለማስቀጥል አልጠየቅኩም አልከኝ። እኔ ካለ ንገረኝ ብራዘር። የዘላለም ህይወት የዘላለም ህይወትማ ይሄ ኦልሬዲ አለክ። እሱ ፈርስት ሳልቬሽን ነው። ፈርስት በለው ሰከንድ ሰርድ በለው አይ ዶንት ማይንድ፣ ይሄው አለክ። እሺ አንተ ማይንድ እሺ ቀጥል። እሺ አለክ ይሄው። እኔ አዲስ የምታገኘው በዚህ ስቴጅ ላይ አዲስ ነገር ካለ ንገረኝ። ፈርስት ሳልቬሽን ነው። ሶስቱን ፈርስት ሳልቬሽን በለው ሰርድ በለው አይ ዶንት ማይንድ አለህ። ግን የዘላለም ህይወት አለክ። ስለ ስያሜ አይደለም እያወራን ያለ ነው። ይሄው አለክ የዘላለም ህይወት። የዘላለም ህይወት አግኝቻለሁ በነፃ ብለኸኛል። እሺ መጽሐፍ ቅዱስ ጥቅስ እየጠቀስን መወያየት እንጀምር። አለኝ ብለኸኛል ብራዘር። ምንድነው የምታገኘው አዲስ ነገር? ከሌለ የለኝም ብለህ ነው አረጋግጠህ ራስህ የምትሄደው።
አለኝ። እንዴት የለኝም? ካለ ነገር ምንድን ነው አዲሱ ነገር? አለው አዲሱ ነገር ንገረኝ። ምንድን ነው አዲሱ ነገር? የዘላለም ህይወት። የዘላለም ህይወትማ ይኸው በነፃ አግኝተሃል። እሱ ድነናል ያልነው ስቴፕ ላይ የተነጋገርነው የፈለግከውን በለው ይኸው ድኛለሁ ብለህ ስትናገር የዘላለም ህይወት አለ። እሱ ድነናል ያልንበት ስቴፕ ላይ በለው እኮ አልኩ። የፈለግከው ስቴፕ ላይ በለው፣ ግን እኔ የፈለግኩትን እያልኩ የዘላለም ህይወት ይኸው አግኝተሃል። በቃ አሁን አዲስ ነገር ንገረኝ ያልኩ። የዘላለም ህይወት አለህ ማለት ነው። አልጠፋም። ያ የዘላለም ህይወት እስካለ ድረስ ስላለህ ነገር ነው እያወራን ያለ ነው። ያው አለ ሶኒ ጥያቄ እንድናለን ብለህ ስታወራ በዚህ ውስጥ ላይ የምታገኘው አዲስ ነገር ካለ ንገረኝ። ከሌለ የለም ብለህ ራስህ ትሄዳለህ። እኔ ራሴማ የለም አልልም፣ በታምር አልልም። ምክንያቱም የዘላለም ህይወት አለ፣ የእግዚአብሔር ልጅነት አግኝተሃል፣ ጸድቀሃል፣ ድናሃል። ይኸው አሉ እነኚህ ነገሮች። ከዚህ ውጭ የተለየ ነገር ካለ እዚህ ጋር የምታገኘው እሺ፣ መጽሐፍ ቅዱስ ክፈትልኝ። መጽሐፍ ቅዱስ ካለ ንገረኝ። መጀመሪያ ብራዘር መጽሐፍ ቅዱስ ክፈተኝና በመጽሐፍ ቅዱስ ላስረዳ። ካለ ንገረኝ፣ ከዛ ማስረጃ እልሃለሁ። ካለ ንገረኝ አዲስ ነገር። የዘላለም ህይወት ክርክራችንን የዘላለም ህይወትማ ይኸው እዚህ ጋር አግኝተሃል። አዲስ ነገር እሱ ፈርስት ሳልቬሽን ነው። ፈርስት ሳልቬሽን በለው ሰርድ በለው አይ ዶንት ማይንድ። ስለ ስያሜ እያወራሁ አንተ ማይንድ ካላደረክ እኔ ደግሞ ማምንበትን ነው። ይኸው እኔ ጠየቅኩ። በዚህ ላይ አዲስ ያገኘኸው ነገር የዘላለም ህይወትማ ይኸው አስጻፍከኝ እኮ አግኝቻለሁ አልከኝ። እየዳንን ነው የሚለው ስቴፕ ላይ እየዳንህ ላይ አዲስ የምታገኘው እዚህ ጋር የዘላለም ህይወትማ ይኸው ኦልሬዲ አጽፈኛል አለ። ይታያል። ምንታችን ስላለ ላለማጣት እንሰራለን። ይታያል። እኔ አሁን ላለማጣት ከሆነ ኦልሬዲ አለ። እኔ አሁን አዲስ የምታገኘውን ነገር አሳየኝ። የዘላለም ህይወት የዘላለም ህይወትማ ኦልሬዲ ይኸው ዩ ጎት ኢት ብራዘር። እሱ ፈርስት ሳልቬሽን ላይ ነው። ለምንድን ነው የምታደርገኝ? ፈርስት በለው ሰርድ በለው ችግር የለብኝም። ይሄው ይሄን ደጋግመን ብለኸኛል። እኔም እየተናገርኩ ነው ዳኒ። የለህም ማለት ነው አዲስ ነገር የለም አረጋችሁት እኮ እና እንዴት ላድርግ? እንዳንሻይ የለም። እሺ የለም። እንድናለን ስትል ምንም የተለየ ነገር የምታገኘው የለህም ማለት ነው። እሺ እየዳንን ነው ስትል እንድናለን ስትልስ? እንድናለን ስንል የምታገኘው ነገር አለ። እንድናለን ስንል መጀመሪያ በክርስቶስ ኢየሱስ በእምነት የሚገኘውን የጸጋ ድነት እና እየዳንን ነው ባልነው የክርስቲያናዊ ህይወት ላይ የሰራነው ፋይን እኮ እየመጣሉ ነው። አዲስ ነገር ስጠኝ። እዚህ ጋር እንድናለን ስትል ምንድን ነው የምታገኘው? የድነናልና የየዳንን ነው ውጤት ነው እንድናለን። እኔ ምንም የምን ውጤት ነው አይደለም ጥያቄ። እንድናለን ስትል ምንድን ነው የምታገኘው? ልክ እዚህ ጋር እንደዚህ ያገኘው እንዳልክ እዚህ ጋር እንድናለን ስትል ምንድን ነው የምታገኘው? ተስፋ የምናደርገውን መንግስተ ሰማይ እንወርሳለን እያልኩ ነው። ኦኬ መውረስ። እሺ ሌላስ? በቃ ይሄን ነው ፋይናል ክርስትና ሆነን በክርስትና ስንኖር ምንለፋውም ለዚህ ነገር ነው። በቃ ፔሪድ። እዚህ ጋር በተስፋ ያገኛቸውን ነገሮች ፍጻሜ ያገኛሉ እያልከኝ ያለው? እሺ እዚህ ጋር ሰርተ ነው እዚህ ጋር ቶርስ እምነትና ስራ ቁጥር 1 ላይ እምነት፣ ቁጥር 2 ላይ ስራ፣ ቁጥር 3 ላይ ውጤት ነው። አይዞ ብራዘር፣ ይኸው በደምብ ስማኝ። እነኚህ ሁሉ ነገሮች የተገኙት ያለ ስራ ነው ብለኛል፣ በእምነት ብቻ። እዚህ ላይ ምንም የለም፣ በስራ ያገኘው ምንም ነገር የለም። በስራ የለም ያልከው አንተ ነህ። ስለዚህ እነኚህ ነገሮች አላልኩም፣ ግን እሺ ቀጥል። እኔ እንዴት ላደርግ? እኔ አላልኩም። ያው እድል ሰጥሃለሁ ብራዘር። ካላልክ በስራ ወርሷን መለሰ የተለየ ነገር ካለ ስጠኝ። ብራኔ አይደክመኝም ብራዘር። ካለ እቀበላለሁ። የምንጽፈው እኮ ለዛ ነው፣ እንድንረዳዳ፣ እንዳንወሻሽ። አይ ዶንት ማይንድ እያልከኝ እኔ እንዴት ሳስረዳ አይ ዶንት ማይንድ ትለኝ? እኔ ስያሜውን አለም ፈርስት በለው ሰርድ በለው ችግር የለብኝም ማለቴ ነው። ግን በዚህ በኩል ያላገኘኸው እዚህ ጋር አዲስ ያገኘኸው ነገር ምን አለ ስለ እሺ ነው። እስቲ 2 ላይ እየዳንን ነው የሚለው ላይ ምንድነው ያልኩትን ነገር ይመልሳል። ያልኩትን ሰምተኝ ከሆነ ማለት ላረጋግጥ። የለም አላልኩም።
እሺ እዚህ ጋር ያላገኘኸው እዚህ ጋር የምታገኘው ምን አዲስ ነገር አለ? እሱን ነው ቅድም ጀምሮ ስነግርህ ስለነበረ አንተ ሰምተኝ ምን አለ? አዲስ ነገር ምን አለ? ንገረኝ። የሰማ ምንድን ነው ያለው? ምን አዲስ ነገር አለ? የለም ነው የሰማሁት። ይኸው ጽፌያለሁ። ምን አዲስ የለም ማለት አንተ የጻፍከው ነው እሱ እንጂ ያልነገርከኝ እዚህ ጋር የሌለ እዚህ ጋር ያላገኘኸው እዚህ ጋር የምታገኘው ምንም አዲስ ነገር የለም። ካለ በስራ ስለምንድን ነው መጽሐፍ ቅዱስ እንደዛ ነው የሚያስተምረው። ወዳጄ መዳን ልበለው በለው ደስ ይለኛል በለው። እሺ መዳን ከፈለክ ሌላ መዳንም በለው። ሌላ መዳን እንዴ እዚህ ጋር ድኛለሁ ብለኸኛል። እዚህ ጋር ድኛለሁ ብለኸኛል። እዚህ ጋር ደግሞ ድጋሚ አይደለም የምታገኘው። ኦልሬዲ ወይ እዚህ ጋር ድነሃል፣ ወይ እዚህ ጋር አልዳንክም፣ ወይ እዚህ ጋር ደግሞ ድኛለሁ ያልከው ግራ ገብቶሃል ማለት ነው። ከሁለት አንዱ አልገባኝም። እሺ ካልገባ እዚህ ጋር ድኛለሁ ብለኸኛል አይደል? ድኛለሁ ብለኸኛል አይደል? ይሄ መዳንና ይሄ መዳን ልዩነቱ ምንድን ነው? ሁለተኛው ፕሮሰስ ነው። እየዳንኩ ነው። ሁለተኛው ድኛለሁ ነው ያልከው እኮ ወዳጄ። መዳን ፕሮሰስ ነው። 3 ስቴፕ አለው እያልኩ ነው። እሺ ፕሮሰስ ድኛለሁ እኮ ብለኸኛል። እዚህ ጋር ጨርሰሃል እኮ። አንዱ ድኛለሁ ከፕሮሰሱ አንዱ እኮ ድኛለሁ ነው ዳኒ። ወዳጄ እኮ ድኛለሁ ካልክ የዳነ ሰው ነው የምናወራው ማለት ነው። አዎና ኦኬ። ሶ የዳነ ሰው ድጋሚ እዚህ ጋር ደግሞ ምንድን ነው የሚያገኘው? መዳን ላይ ምንድን ነው የሚያገኘው? መዳን ፕሮሰስ። ያንን ክርስቲያናዊ ህይወት ያዘው። ይሁን እንደውም አሪፍ ቃል አገኘሁት። ክርስቲያናዊ ህይወት ብሎ ያዝልኝ እሱ ጋር እንዴ። ይሄ ክርስቲያናዊ ህይወት አይደለም ያልከኝ ያለው መዳን አይደለም። እሱ የኔ ስራ አይደለም፣ የክርስቶስ ነው። ክርስቶስ ነው ይሰራልኝ። እሱ የኔ ስራ አይደለም። ጥሩ እሺ። ድኛለሁ ስትል ምን እያልከኝ ያለው? ግልጽ አምኛለሁ። እንግዲህ አምኛለሁ በክርስቶስ ኢየሱስ። አምኛለሁ ማለት ድኛለሁ ማለት ነው እንዴ? ብራዘር ምን ሆነ ነው? አምኜ ስጠመቅ ስለምድን አምኛለሁ ብለያዘ። አምኛለሁ ማለት ድኛለሁ ማለት ነው ወይ? በየትኛው የእግዚአብሔር ልጅ ሆኛለሁ። ይሄው ነገርከን እኮ የእግዚአብሔር ልጅ ሆኛለሁ፣ የዘላለም ሕይወት አግኝቻለሁ፣ ጸድቄያለሁ፣ ድኛለሁ ያልከን አንተ ነህ። ብራዘር እዚህ ጋር ደግሞ መተህ ድጋሚ እየዳንን ነው ላይ መጣህና እዚህ ጋር ደግሞ ድጋሚ ድናለሁ አልከን በስራዬ። እዚህ ጋር አልዳንክም ማለት ነው። ድኛለሁ። እዚህ ጋር ድነ ድጋሚ እዚህ ጋር የምትድነው እዚህ ጋር የዳንከው ከምንድን ነው? እሺ ከምንድን ነው ያጣሁትን? የእግዚአብሔር ልጅ ማለት በአዳም በደል ምክንያት ያጣሁትን ልጅነት አግኝቻለሁ ማለት ነው እሱ ጋር። እሺ የዳንከው ከምንድን ነው? አዳማዊ ይሄ ከወረስነው ኃጢአት እንኳን አይወረስም፣ ግን ሪዛልቱን የወረስነው ከወረስነው ሪዛልት ማለት ነው። ያ ነፃ ሆኛለሁ። ኢየሱስ ለኃጢአት አልሞተልህም ማለት ነው? ሞቶልኛል እንጂ አባቴ። ታዲያ ኢየሱስ ከኃጢአት አድኖሃል ወይስ አላዳነህ? አድኖኛል። እዚህ ጋር አድኖኛል ስትል በክርስቶስ ኢየሱስ አምኜ ድኛለሁ ስትል የአዳም ኃጢአት እኮ አይወርስም አልክ ብራዘር። ኃጢአቱ አይወርስም፣ ሞቱ ነው። በኃጢአቱ ምክንያት የመጣው ሪዛልት አለ አይደለ? ታዲያ ከምንድን ነው የዳንከው? እሺ ልጅነታችንን አጥተናል። የእግዚአብሔር ልጆች ነበርን በገነት ሳለን። ከገነት ስንባረር ግን ከአዳም በደል እርግማን በለው በቃ ከአዳማዊ እርግማን ኢየሱስ የሞተልህ ለአዳም እርግማን ብቻ ነው ማለት ነው? አሁን ሰምታችሁታል። እሺ ለሌላው ራሴ ስለምጠይቅበት ነው። ችግር የለም። እሺ አሁን እዚህ ጋር ስራ ሰርተህ አሁን ደግሞ ስራ ሰርተህ እድናለሁ አልከኝ። ኦኬ እዚህ ጋር ስራ ሰርተህ የምትድነው ከምንድን ነው? እሱ እየዳንን ነው የሚለው ስቴፕ ነው አይደል? አሁን እያወራኝ ያለው እዚህ ጋር እየዳንን ነው፣ ስራ ሰራለሁ አልከኝ። ስራ በመስራት የምትድነው ከምንድን ነው? ግንዱ ጋር ተጣብቀ ከግንዱ ላለመቆረጥ ነው ወዳጄ። እዚህ ጋር እድናለሁ የምትለው ከምንድን ነው? በጣም በተለያየ ነገር እያስረዳሁ ነው፣ ግን አሁንም እየደከመኝ አይደለም።
ይኸውልህ ከግንዱ ላለመቆረጥ ነው መጽሐፍ ቅዱስ። ከምንድን ነው ድናለው የምትለው? ከምንድን ነው የዳንከው? ስራ ሰርተ ከምንድን ነው የዳንከው? እዚህ ጋር ከኃጢአት ነው። ከኃጢአት ከዘላለም ሞት ሰምታችሁታል። ከኃጢአት የሚድነው እሱ ራሱ ስራ ሰርቶ ነው፣ በኢየሱስ አይደለም። ኦኬ እኔ ደግሞ ሌላ አንተ ዴፊኒሽን ነው ቀጥልሽ። እሺ እዚህ ጋር ከኃጢአት የዳንከው በኢየሱስ ነው ወይስ አንተ ስራ ሰርተ ነው? የቱ ጋር? ይኸው እዚህ ጋር እንድናለን እያልክበት ያለው ላይ እየዳንን ነው ያልክበት ቦታ ላይ ስራ ሰርተ አንተ የዳንከው ከዘላለም ሞት ከኃጢአት የዳንከው ስራ ሰርተ። አዎ በስራዬ እድናለሁ፣ እጸድቃለሁ። ስለዚህ ለአንተ ኃጢአትና በደል አንተ ነህ ስራ የምትሰራው ማለት ነው። አዎ እሺ ሰምታችሁታል። በመጨረሻ መውረስ ነው ብያለሁ። አንድ እዚህ ጋር እየዳንን ነው ስትል ራስህ ስራ ሰርተ ከኃጢአት ከበደል ራስህ በሰራው ስራ ነጽተ ነው የምትድነው ማለት ነው። አሁን ያልከው ኦኬ። ሰው በስራው የኃጢአት ይቅርታ እንደሚያገኝ ማስረጃ ስጠኝ። አሁን ገና ወደ ቁም ነገሩ መጣ። እስካሁን ድረስ ልብ አውልቅ የሆነ ነገር ነበር ስናወራ የነበረው። መጽሐፍ ቅዱስ ያዕቆብ መልእክት ምዕራፍ አለው አለ ምዕራፍ 2 ቁጥር 7 አካባቢ። እሺ እኔ ራሴ ልፈልግ። ምን ያህል ኦርቶዶክስ ግራ የተጋባ እምነት እንደሆነ እንድታዩት ያክል። እሺ እሱን ያው የሚሰማን ሰው ይፈርዳል። ቁጥር ስንት ነበር ያልኩ? እሺ ቁጥር 17 ነበር ያልኩት። ቁጥር 21 ላይ 21ን ላንብብ ወይስ ታነበዋለህ? አንብበው። እሺ ቁጥር 20 ላይ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ካለ በኋላ አባታችን አብርሃም ልጁ ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን ይላል። ከዛ 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ሰው በእምነት ብቻ ሳይሆን ቅድም ድነናል ያልኩበት ስቴፕ ላይ በክርስቶስ ኢየሱስ በማመን ያገኘነው ጽድቅ ሲገልጽን የነበረው በሱ ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ጥያቄው ምን ነበር? ሰው ማለት በስራ እንድናለን የሚል ቦታ ታየኝ አልከኝ። አትዋሽ። ምን ነበር ጥያቄ ታዲያ? ሰው በስራው የኃጢአት ይቅርታ እንደሚያገኝ ማስረጃ ስጠኝ። የኃጢአት ይቅርታ ማለት መዳን ነው አይደለም? ማስረጃ ስጠኝ። መዳን ነው አይደል? ጥያቄን ግልጽ አድርግልኝ። የኃጢአት ይቅርታ ማለት መዳን ነው? የኃጢአት ይቅርታ በሰራው ስራ እንደሚያገኝ ማስረጃ ስጠኝ። ቆይ የኃጢአት ይቅርታ መዳን ነው፣ እሱን ግልጽ አድርግልኝና ልግለጽላት ታዲያ። የኃጢአት ይቅርታ በማግኘት ስለ መዳን። የኃጢአት ይቅርታ በማግኘት ስለ መዳን። በስራው ሰው የኃጢአት ይቅርታን እንደሚያገኝ ማስረጃ። ጥያቄ ትክክል አይደለም። በጣም ጥያቄን አስተካክል። ይኸው ጥያቄን በደምብ ስማ። ጥያቄ አስተካክል አትበለኝ። የኃጢአት ይቅርታን ሰው በስራው አግኝቶ እንደሚድን ማስረጃ ስጠኝ። እሺ የኃጢአት ይቅርታ ማለት ለኔ መዳን ነው። እኔ ስለ አንተ አልጠየቅኩም ብራዘር። የኃጢአት ይቅርታን በስራው ሰው እንደሚያገኝ ማስረጃ አንተ። የኃጢአት ይቅርታን ሳይሆን ሰው በስራ እንደሚድን ነው ላሳይ የምፈልገው። አንተ ጥያቄ ተጋግራ። ይሄ ነው ጥያቄ። ጥያቄን ግልጽ አድርግልኝ። ጥያቄን ግልጽ አድርግልኝ። በስራዬ የኃጢአት ይቅርታ አገኛለሁ ብለሃል። ለዚህ ንግግር ማስረጃ አንተ።
ጥያቄ ትክክል አይደለም አባቴ። ትክክል ነው። ጥያቄን አስተካክል። አላስተካክለውም። ጥያቄ ይሄ ነው። ጥያቄን ካላስተካከልክ እኔም አልመልስልህም እላለሁ። የለም ማለት ነው መልስ። በቃ አንተ እንደዛ ብለህ ያዘው። እሺ ይዘዋለሁ። በደንብ ነው የሚይዘው። በደንብ ነው የሚይዘው። የለም ትክክል ላልሆነ ጥያቄ መልስ አልሰጥም። እሺ ችግር የለም። ስለሌለህ እኮ ነው። ቢኖርህማ ለተናገርከው ንግግር መልስ ይኖርህ ነበር። እሺ ቀጥል፣ ችግር የለው። አንዴ ሰው የኃጢአት ይቅርታ የሚያገኘው በመስቀል ላይ ስለሱ ዋጋ በከፈለው ደም ሳይፈስ ስርየት ነው። የሰው ኃጢአት አንዴ ሚውታር ብራዘር ስለሌለ አሁን ከሌለ ጊዜ አናባክንም። ያለውን ግን በደንብ መናገር ስላለብን ማለት ነው። ያለ ኢየሱስ ደም የኃጢአት ስርየት አይገኝም። ክርስቶስ ኢየሱስ በሰራው በመስቀሉ ስራ ነው ሰዎች የኃጢአት ይቅርታና ስርየት የሚያገኙት። ጥያቄው ትክክል እንደሆነ አሳይቼ ማለፍ ስላለብኝ ነው ይሄንን የማወራው። ኦኬ ኃጢአት ምህረት የሚያገኘው ከኢየሱስ የተነሳ ነው፣ ከሰው ስራ የተነሳ አይደለም። አየህ ጥያቄው ስህተት ነው እያልክ ሰውን አወናብደ ማለፍ ስለሌለብህ የእግዚአብሔር ቃል ምን ይላል? ይኸው ልጆች ሆይ ኃጢአት እንዳታረጉ ይህንን ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። እርሱም የኃጢአታችን ምንድነው? እሱ ማስተሰረያ ነው። አሜን ሃሌሉያ። ሰው በስራው ኃጢአቱ ይሰረይለታል? በፍጹም። የሰው ልጅ ኃጢአት ማስተሰረያ ማን ነው? ኢየሱስ። ጥያቄው ሳይሆን ስህተት ያለው ያንተ ትምህርት ነው ስህተት ያለው። ያንተ ትምህርት ስህተት አለው ማለት መጽሐፍ ቅዱስ ውስጥ የሌለ ትምህርት ስለሆነ መልስ የለኝም ማለት ነው። ይሄው ጥያቄ ግን በእግዚአብሔር ቃል መልስ አለው። መልሱ ምንድነው? የኃጢአታችን ማስተሰረያ ማን ነው? የናዝሬቱ ኢየሱስ። ዛሬም ደሙ ትኩስ ነው። ኃጢአት ስንሰራ ስንበድል ስለኛ በቀራንዮ ላይ ደሙን ያፈሰሰው ኢየሱስ ለኛ ምናችን ነው? የኃጢአታችን ማስተሰረያ ነው። ስራችን አይደለም። ኢየሱስ ነው የኃጢአታችን ማስተሰረያ። አንተ ግን መልስ የለህም። ሰው በስራው የኃጢአት ይቅርታን ያገኛል የሚል የአዲስ ኪዳን ትምህርት የለህም ብራዘር። ስለዚህ ሌላ ጊዜ እምነትን አስተካክል። ስለዚህ ለዚህኛው ሐሳብ ታስገባኛለህ ዳኒ? ቆይ አባቴ ቆይ ዳኒ፣ ኧረ ቆይ ችግር የለውም። አንዴ ብቻ እንትን ልበልና በትክክል እየሰጠው የሚያወዛግብ እኮ ጥያቄ ነው የምትጠይቀው ዳኒ። ቀጥተኛው ጥያቄ የጠየቀው አይደለም። አሁን ያው የሰማው ነው እኮ አዚቲ የምትጠይቀው ግራ የሚያጋባ ጥያቄ ነው። አንዴ ድምጽኝና ማለት ነው። ችግር የለም ዳኒ ተው። ትክክለኛው ጥያቄ የጠየቀው አይደለም፣ የሚያወዛግብ ጥያቄ ነው። ይሄ ደግሞ አውቀ የምትሸፋፍነው ነገር ነው። ለመማማር ከሆነ ማለት ነው ቀጥተኛ የሆነ ጥያቄ ነው መጠየቅ ያለብህ። አንተ በዚህ ነው የምትሄደው። አዚቲ ቆይ አንድ ዳርዳሩን አራውንድ ዘቡሽ ለምን ትሄዳለህ? ትክክለኛው ነገር እንትን በል። ችግር የለም መልስ አለ ብዬ አስባለሁ አይደል? የተወዛገበ መልስ ሲመልስ ሰምተው ነው። ችግር የለም አይደለም። ራስህ ነው እኮ ያወዛገብከው ያለው እንጂ እኮ ጥያቄ እኮ ነው ያወዛገበው። እሺ ችግር እሺ ቆይ አንድ አዚቲ አድርገው። ችግር የለውም ችግር የለውም። አዚቲ ታርግሽ እሺ እና ያረጋል። ችግር የለውም። እሺ አንተ ግን አሳጥረው። እሺ እሺ ብሩክ ያለ አይደለም። አሁን አንተ ዳኒ ምን መሰለህ? ቆይ ዳኒ የሚያወዛግብ ቤቱን ለመምራት አትሞክር። ተረጋጋ፣ ስሜትን አረጋጋው። ችግር የለውም። አረጋጋው ስሜትን ብራዘር። ቴንክ ዩ። እሺ ብሩክ ያለ ጨረስክ? ስልክ አለው ዳኒ ያለው። እሺ አዚቲ እንግዲህ እያወራ ነው፣ የተወዛገበ ሀሳብ እያወራ ነው እያለን ያለው ዳኒ። እስኪ ዳኒን ጠይቀው። ዳኒ የተወዛገበ እምነት የለው፣ እስኪ ጠይቀው። እሺ ዳኒ እንኳን ደህና መጣክ። እሺ እንኳን ደህና ቆየኝ። መልካም። ከኢትዮጵያ ኦርቶዶክስ ቤተክርስቲያን አይደል? ጥርጥር የለውም።
ጥርጥር የለውም። እምነት ብቻ ፎቶዬን አይተህ እኮ እንደማለት ይችላል። እኔ ማናት ፎቶ ካላ ፕሮፋይል ፒክቸሬን አይተህ ምንም መገመት ማናት? አላወቅኩም። በፕሮፋይሉ ላውቃ አልቻልኩም። እሺ በኢትዮጵያ ኦርቶዶክስ እምነት ብቻ ያድናል? እምነት ብቻ እንዴት ሊያድን ይችላል? አንተ ራሱ እንዴት የአንተ እምነት ውስጥ ራሱ እንዴት እምነት ብቻ ሊያድን ይችላል? የኔን በኋላ እናወራለን፣ ችግር የለውም። እና ምን እንደሚል ለምን እንደዛ እንደምልህ ታውቃለህ ማለት ነው። አንዴ አመንክ አይደል እንዴ? አንዴ እምነት ካመንክ በኋላ ስራ ላሰራ ነው፣ ልዘሙት ነው፣ ልጠጣ ነው፣ ልጨፍር ነው? እስቲ ንገረኝ። ምንድነው እሺ የሚያድነው? እምነት ብቻ አያድንም ካልከኝ ምንድነው የሚያድነው? ንገረኝ። እምነት ከስራ ጋር ነው። እምነትና ስራ ነው የሚያድነው። እምነት ከስራ ለነጣጥላት እምነት ከስራ ጋር ነው የሚያድነው። ምንም ጥርጥር የሌለው ነው። እምነትና ስራ ነው የሚያድነው ነው ያልከኝ አይደል? እምነትና ሳይሆን እምነት ከስራ ጋር እምነትና ምናምን አትነጣጥላት። እምነት ከስራ ጋር ቅድምም ስታነሳ እየተከታተልኳችሁ ነው። ለምሳሌ ቅድም ራእይ ላይ ጥቅስ እንትን ብለህ ነበረ አንስተህ ለእንትና ለዲያቆኑ መጀመሪያ ለነበረው ማለት ነው ስታስረዳው ይቻላል ስታሳየው እዛ ላይ ምንድን ነው የሚለው? ክርስቶስ ራሱ ማለት ነው ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል ነው የሚለው አይደል? ድምጼ ይሰማል ወይስ አይሰማም? ድምጼ የማይሰማ ከሆነ የኔ ጥፋት ነው የሚሆነው። ድምጼ ከተሰማ ግን ስማኝ ስለመስማት አለብህ። ዝም ብለህ የምታወራ ከሆነ ለመወያየት አይመችም። እሺ እኔ ስጠይቅህ ሰምተህ ከዛ ትመልሳለህ። እየተደማመጥን ማለት ነው። ዝም ብለህ ሰምቼ እኮ ነው እየመለስኩ ያለሁት። አልመለስክም። የምጠይቅህን በቃ ባጭር ቅድም እየነገርኩህ እኮ ነው። አሁንም አትሰማም። እምነት ከስራ ጋር ነው አልኩህ እኮ አይደል? አሁንም አትሰማም። አንዴ ስማ። አሁንም ስማ። እኔ ቅድም አልተወያየሁም ምናምን። ቅድም ዳኒ ነበር ከወንድሞች ጋር ሲወያይ የነበረው። አሁን እኔና አዲስ ውይይት ስለሆነ በቃ መጠይቅህን እየሰማክ መልስልኝ። ጠይቀኝ፣ ችግር የለውም። እስከፈለክ መጠየቅ ትችላለህ። መልካም፣ በቃ ጥሩ። እንደዛ ነው። እምነት ከስራ ማለት ምን ማለት ነው? አትነጥለው ስላልክ እንድረዳ። ታምናለህ? በኢየሱስ ክርስቶስ ታምናለህ? ካመንክ በኋላ ደግሞ ስራ ትሰራለህ ማለት ነው። በቃ እምነት ፍሬ ከሌለህ ታዲያ ምን ዋጋ አለው? እሺ አንተ አምነክ ሰርተክ መቼ ነው የዳንከው? እንዴት አምነህ ሰርተህ ታምናለህ? ትሰራለህ? እሰራለሁ፣ አምናለሁ፣ ስራ እሰራለሁ፣ ለተራበ እበላለሁ፣ ለተጠማ እጠጣለሁ አይደል እንዴ? እሺ አሁን ድነሃል አንተ ዳኒ? ድኛለሁ። መቼ ነው ታዲያ አምነህ ሰርተህ የዳንከው? አምነህ ሰርተህ የዳንከው መቼ ነው? ይኸውልህ ብሩክ ይኸውልህ ምን መሰለህ፣ መጀመሪያ ድህነት ማለት ምንድን ነው? ድህነት ማለት ክርስቶስ በመስቀል ላይ ሆኖ ያዳነን ድህነት አለ አይደል? ከዘላለም ሞት ወደ ዘላለም ሕይወት የቀየረን ያ ድህነት ነው አይደል? ያ ድህነታችን ነው። ያ ደግሞ እኛ በሰራነው ኃጢአት አይደለም አይደል? ከአዳም በመጣ የውርስ ኃጢአት ነው አይደል እንዴ? እኛ ባልሰራነው ኃጢአት ነው አይደል እንዴ? የውርስ ኃጢአት ነው አይደል እንዴ? ስለዚህ ያን ክርስቶስና ክርስቶስ ብቻ በመስቀል ላይ ሆኖ ስጋውን ቆርሶ ደሙን አፍስሶ ያ የከፈለልን ነው። ማንም ሊከፍል ያልቻለው ማለት ነው። ማንም የትኛውም ጻድቅ እንኳን ሆኖ ጽድቃቸው እንደ መርገም ጨርቅ ላስጨርሰኝ እንደ መርገም ጨርቅ ተቆጠረ ይላል። ያልጠየቅኩን ስለምትል አይደለም ላብራራ ነው። ድህነት ማለት ይወለድ መዳን ማለት እንደዛ ነው። ከዛ ድህነት አሁን ስለሚሰራ ኃጢአት ነው ማውራት ያለብን አይደል? በቃ መልሰልኛል። ለጠይቅና መልስ አሁን ስለሚሰራ ኃጢአት ነው። ያ ድህነትማ በቃ አለቀ። ማንም ሊያደርገው ያልቻለው ምን ሆነ ነው? በቃ መለስክልኝ አልኩህ እኮ ለማትረጋጋም። እሺ ዝም ብለህ አታውራ። በቃ ብዙ ቦታ አትሂድ። በቃ አጭር እያልክ ነው። ቀጥላባት። እሄዳለሁ ለማብራራት እስከ ጥግ ድረስ መሄድ አለብኝ። ይሄን ደግሞ መፍቀድ አለብኝ። አብራራ ስለ ታብራራለህ። ችግር የለውም። ጥያቄ ካለብኝ አብራራ እልሃለሁ እንጂ የተደበሰበሰ ነገር ለምን አደርግብሃለሁ? እሺ ስማኝ። እሺ ያን መዳን በክርስቶስ ኢየሱስ አሁን ከአዳም የውርስ ኃጢአት ነው የዳንኩት። ያን መዳን ደግሞ ክርስቶስ በከፈለው ነው አልክ። እሱን መዳን በምንድን ነው ያገኘው አንተ? እሱን መዳን በምንድን ነው ያገኘው? እሱን መዳን ያገኘሁት በቃ አሁን እኮ ይኸውልህ ሙስሊሙም አልዳንኩም ይበል እንጂ ማለት ነው
ሌላውም እምነት አልዳንኩም ይበል እንጂ ማለት ነው። ክርስቶስ ያቺ የፈሳት ደም የቆረሳት ስጋ የፈሳት ደም ለሁሉም ነው የምትሰራው። ገብቷል? አይመን እንጂ ማለት ነው። እኔ ስለ ሙስሊም አይደለም የጠየቅኩህ፣ ስለ ሁሉም እዚህ ያለ እምነትም የሌለው ፓጋንም ይሁን ማለት ነው ቢያምንም ማለት ነው። ክርስቶስ ግን ለሁሉም ነው ያደረገው፣ ለአንድ ሰው ብቻ አይደለም፣ ለመላው የሰው ልጆች ሁሉ ነው። አልጠየቅኩም፣ እሱን አልጠየቅኩም። ቀጥል፣ አሁን መቀጠል ትችላለህ። ጠይቀኝ እኮ ያልጠየቅኩህ ነው እየመለስክ ያለው። አንተ በምንድን ነው የዳንከው? ያን መዳን በምንድን ነው ያገኘኸው አንተ? ያን መዳን በምን አገኘህ አንተ? ያን መዳን እንዴት በምን አገኘኸው ነው የምትለኝ? ክርስቶስ በከፈለልኝ ስንት ነው ያዳንኩት። አንተ በምን አገኘኸው? በምን ተቀበልከው? በምን ተቀበልከው? ያን መዳን በምንድን ነው ያገኘኸው አንተ? በእምነት ነው። ኦ እሺ፣ በእምነት ብቻ ነው ከዘላለም ሞት ወደ ህይወት የመጣኸው? ያ ይኸውልህ ክርስቶስን ስላላመንኩ አይደለም ያ የተደረገልኝ። ገብቷል አይደለ? ይሄን ማወቅ አለበት። ያንንማ ይኸውልህ ክርስቶስ ያደረገልንማ እኔ ስላመንኩት ስለተቀበልኩት አይደለም ያን ያደረገልኝ። ገብቷል አይደለ? እኔ አንተ የዳንከው እንዴት ነው ጥያቄ ወዳጅ። እኔ ስለ ክርስቶስ አይደለም የጠየቅኩ ያለሁት። ክርስቶስ ነገሩን ነው ምን ከዛ ጋር የሚገናኝ ነው። ክርስቶስ አይነሳ ስለ ድህነት ማንሳት ትችላለህ እንዴ? እንዴት ነው ምናጣጥለ የምታየው? ቅድም ክርስቶስ የከፈለልን ይኸውልህ እኔ ስላመንኩት ስለተከተልኩት አይደለም ያንን የከፈለልኝ። አልጠየቅኩም እኮ እሱን እኔ አልጠየቅኩም እሱን። አንተ እናንተ በቃ አንተም ዳኒም አንተም ግሩክም ግራ የሚያጋባ ነገር አልጠየቅኩም ምናምን ትላለህ። ስለጠየቀኝ እኮ እያብራራው ነው መልስ የሰጠው ያለሁት። አልጠየቅኩም። አዎ ካልጠየቅኩ ምን አይነት ነገር ነው? የኔ ጥያቄ የክርስቶስን የመስቀል ስራ እንዴት ነው የተቀበልከው? በቃ እሱን የጠየቅኩ። የክርስቶስን መስቀል ስራማ እኮ ክርስቶስ እኔ ይኸውልህ ክርስቶስ ለአዳም በገባው ቃል መሰረት በቃ ለሰው ልጆች ሁሉ ያንን አደረገ። በቃ በዛ ድነናል ሁላችን። አንተም ዳኒም ብትሆን ሁሉም የእምነት ይሄም አካል ድርጅት ምናምን ሁሉም ድኗል በዛ። ሐሳብን ተረድቻለሁ። አሁን እያልከኝ ያለኸው ክርስቶስ ስለሞተ ሙስሊሙ ኤቲስቱም ሁሉም ድኗል ነው እያልከኝ ያለኸው? ሁሉም ድኗል በቃ የትኛውም እምነት ማለት ነው። የትኛውም ይኑር የትኛውም ዓለም ክፍል ይኑር አለቀ። የሰው ልጅ እግዚአብሔር በፈጠረው በአምሳሉ የፈጠረው ሁሉ ድኗል ከዛ። እሺ ማስረጃ ከእግዚአብሔር ቃል ላይ አሁን ለተናገርከው ጥቅስ ስጠን። ይሄን ምን ጥቅስ መጥቀስ ያስፈልጋል አንተ? ድርቅና ካልሆነ በስተቀር ማለት አሁን ለዚህ ጥቅስ ትፈልጋለህ አንተ? አዎ እኔ ኦርቶዶክሳዊ አይደለሁም። ኦርቶዶክሳዊ ስላልሆንኩኝ ጥቅስ ፈልጋለሁ ለተናገርከው ነገር መጽሐፍ ቅዱሳዊ ማስረጃ። ለዚህ ጥቅስ መሰጠ ነገር የለም አለ ሞልቷል። ፈልገህ ማንበብ ትችላለህ ከፈለክም። ለዚህ ጥቅስ አልሰጠም የድርቅና ካልሆነ በስተቀር ማለት ነው። አይ ጥቅስ ካልሰጠኝ ለአሁን 345 ሰዎች የአንተን ንግግር መስማት አይገደዱም ማለት ነው። በጥቅስ አንተ ይሄንን ክርስቶስ ያደረገው የዘላለም ድህነት ለሁሉም እንደሆነ እኔ ጥቅስ ታስፈልገኛለህ እንዴ? ስጠኝ ትለኛለህ እንዴ አንተ? የለም እኮ ስለሌለ ነው መጽሐፍ ቅዱስ አለ። አንተ አውቀው የተኛን ሰው ቢቀሰቅሱት አይሰማም ነው እንጂ አውቀህ ከተኛ እኮ አሰማኝም። አሁንም ቢሆን እኮ አንተ ተቀስቅሰህ ጥቅስ ትፈልጋለህ ለዚህ አንተ? ኧረ እባክህ ስማኝ ዳኒ፣ አንተ ተቀስቅሰህ ከተነሳክ ጥቅስ ጠበቃ ነኝ። አንተ ራስ አንተ ማለት ነው። አንተ እኮ ተኝተሃል ማለት ነው። ለዚህ ጥቅስ ስጠኝ ካልከ ሰው ለሰው ልጆች የሞተው ለሁሉም ለዓለም ወዳጄ እየለመንኩ ነው እያወራ ያለሁት። እኔ ችግር የለውም ልተኛ አልኩህ፣ ችግር የለውም። አንተ ነቅተህ ከሆነ አንተ የነቃኸው ሰው ጥቅስ ስጠን እያልኩ ነው ያለሁት። በቃ ቀላል ነገር ነው። የኔ መተኛት ምናምን ተውና አንተ ከነቃት በቃ ጥቅስ ስጠኝ። በቃ ለዚህ ብሩኬ ጥቅስ አልሰጥም የታወቀ ነገር ስለሆነ ነው እኮ። ጥቅስ ከሌለ ነው ታውቀዋለህ። ጥቅሱ የት ቦታ እንደሆነ እኮ ታውቀዋለህ አንተ። እሺ ዳጊ ይቀጥል። ዳጊ እንዴ አይ ብሩክዬ አልሰማሁም እንጂ እኮ ነግሮሃል። ሞልቷል አለ እኮ ብዙ ጥቅስ አለ ሞልቷል አለ። ስለዚህ አማርጦ አንድ ይነግርሃል። ብዙ ስላለ ከዛ ውስጥ አንድ ይንገርህ። በቃ ሞልቷል ብለዋል። የለም ቢልህ ኖሮ ነበር ችግሩ። እንግዲህ ከሞላ አማርጦ አንዱን ይነግርሃል ማለት ነው። እየጠበቅን ነው። ቴንክ ዩ ብሩኬ። ዳኒ ጥቅስ ስጠንና እኛም እንድንማር እኮ ነው። ተሳስተንም ከሆነ አንተ የተናገረው ነገር ልክ መሆኑን አንተ አሁን ይኸውልህ፣ ማን ነው ዳኒ ነው ማን ነው? ያው ነው፣ ችግር የለውም በፈለከው ጥራ። ይኸውልህ ብሩኬ ምን አለ መሰለህ፣ እኔ አሁን ይሄንን ጥቅስ ነው አሁን አንተ ሳታውቀው ቀርተህ ነው ለይን ጥያቄ ጥቅስ የምትጠይቀኝ? ኧረ ጥቅስ ታዘባለህ እኮ እንዴ የለም እያልኩ እኮ ነው። አንተ ካለክ ስጠን። እኔ ይኸውልህ ሰው ሁሉ አለ ለሰው ልጆች የሰው ልጆችን ለማዳን እንደመጣ ክርስቶስ የሚጠቅስ ጥቅስ የለም? እሺ በደንብ ስማኝ። አሁን በደንብ አንዴ ስማኝ። እሺ አንዴ ስማኝ።
ክርስቶስ ኢየሱስ የሰዎችን ሁሉ ኃጢአት ተሸክሞ መስቀል ላይ ሞቷል። የኔ ጥያቄ ሰዎች ሁሉ ድነዋል ላልከው መጽሐፍ ቅዱሳዊ ጥቅስ ስጠኝ ነው ያልኩህ። ሙስሊሙም ኤቲስቱም ድነዋል ላልከው ከእግዚአብሔር ቃል ላይ ጥቅስ ስጠኝ እያልኩ ነው ያለሁት። ይኸውልህ ድነዋል ግን ምንድነው መሰለህ? ቆይ ልነግርህ ነው፣ አስረዳኝ። አሁን ጥቅስ ስጠኝ ምናምን ሳይሆን ይኸውልህ ድነዋል ምን ያደርግልናል? አድምጠኛ። ይኸውልህ ጥቅስ ይመጣል፣ ችግር የለውም። ይኸውልህ ድነዋል። አሁን ኔክስት ያለው ስቴፕ ነው። ከዛ በኋላ ይኸውልህ ካዚቲ ይቀጥል። አንተ ቢያንስ ጥቅስ ትጠቅሳለህ። ካዚቲ ጋር እንቀጥል። እንደዛ ነው የሚሻለው። አዎ እንደዛ ይሻላል። አናግሩኝ እስቲ አንዴ አናግሩኝና ሰዓቱም እየሄደ ስለሆነ ምክንያቱም እስኪ አንድ አሁን ብሩክ ነው የሚያወራኝ። አንዴ ቆይ የጀመራችሁት ምን ጋር እንደቆማችሁ እርግጠኛ አይደለሁም። ከዳኒ ጋር አዎ ይዣታለሁ እኔ ሪማይንድ ካደርጋችሁ መቀጠል እንችላለን። ቆይ አንዴ ዳኒ ምን አለ? ያላመኑት ኢቲስቶችም ሙስሊሙም ድነዋል አለ። ተስማማለህ ከሱ ሐሳብ ጋር? እሱ ጋር ጨርስ። እኔ ጀመርኩት ራሱ ተስማማለህ ወይስ አትስማማም? እኔ ያስኩት ነጥብ ታስረሳኛለህ። በእንትን ቋጥሮ በሆነ ነገር ችግር የለውም። አልቋጥርም ራሱ ይቋጥርልኝ። አትስማማም? ሰው ያላመነ ሰው ድኗል ወይስ አልዳነም? ይኸውልህ አሁን ለምንድን ነው ከሱ ጋር የእሱን ሐሳብ እኔ እንድጨርስልህ የፈለግከው? ለእውነት ብትቆሙ ማለት ነው ብትነግረው ይማር ነበር ቢያንስ ማለት ነው። የምሬን ነው ብለህ አንተ የምታውቅ ከሆነ ብትነግረው ቢያንስ ያለበት ነገር ስህተት እንደሆነ ይረዳል። እሺ አንድ ነገር አዳምጠኝ። ወደ ሐሳቡ ምንም ማዳመጥ አያስፈልግም። በቃ ወደ ሐሳቡ ወደ እንትኑ ዳኒሻ ትቀጥላላችሁ ወይስ ምን ላይ ነው የቆማችሁት? ከኔ ጋር እንቀጥል። እኔ የምልህ ብሩኬ አንተማ ትክክል በቃ ይኸውልህ አይደለም አድምጠኝ። እኔ ያልኩህ እኮ ይኸውልህ አለማመኑ ነው አሁን እንጂ ይኸውልህ ሙስሊሙም ቢሆን ክርስቶስን አላመነም እንጂ ከማለት አንጻር ነው፣ ከዛ አንጻር ነው አላመነም እንጂ ዳኒ ዝም በል ስጋውን የቆረሰው ደሙን ያፈሰሰው ግን ለሁሉም ለሰው ልጆች ልም በቃ አለ። ይሄንን ለፈል ማስተካከያ አሁን እሱ ስጠይቀው ስለሰማው ማስተካከያ ቅድም እሺ ዳኒ ምን መሰለህ ዳኒ እንዲህ ካለ ልመልስልህ። አንዴ እሱ ራሱ ይመልስ ስላለ አልመልስም ስላልክ በቃ አንተ ሚውት አድርገው። እሺ ሚውት አድርገው። ዳኒ ሙስሊም ድነዋል አልክ ቅድም። ይሄን ሐሳብን ቀይረህ ነው እንመለስ ወደ ውይይታችን። ሙስሊም ስልህ እኮ ይኸውልህ አሁን ለጠራሁት ነው ይኸውልህ ሙስሊም ብዬ ጠራው እንጂ ማለት ነው። አሁን አድምጠኝ፣ በደንብ አድርጋ አድምጠኝ። እኔ አሁን ሌላ ነገር ውስጥ አልገባሁኝም እኮ ለዓለም ሁሉ ሲድን ማለት ነው ሙስሊሙ አልተቀበለውም እንጂ ማለት ነው። ደሞ የፈሰሰው ግን ለሙስሊሙም ጭምር ነው። ለሌላውም እምነት ለፕሮቴስታንቱም ለኦርቶዶክሱም በቃ ለፓጋኑም ጭምር ነው ክርስቶስ ደሙን ያፈሰሰው። ግን ከዛ በኋላ እምነት የሚባል ነገር ደግሞ አለ። እምነት በእምነት ሲባል አይ ክርስቶስ እኛ አንቀበለውም አናምነውም ካለ በቃ አለቀ። በጣም ጥሩ። አሁን ሌላ ታሪክ ነው። አንዴሽ ወደ ሐሳቡ መጣል። ክርስቶስ አላመነም ማለት ነው። ኧረ እባክህ እኔ ሳወራ አታውራ በእናትህ። እሺ አባቴ ቀጥል፣ ችግር የለም። እኔ አንተ የምሰማክ እኔ ሳወራ እንድትሰማኝ ስለምፈልግ ነው። እሺ ለዓለም ሁሉ ሞቷል፣ ምንም ጥያቄ የለውም። አልጠየቅኩም ሲጀምር እሱን። አንተ የክርስቶስን የመስቀል ስራ በምን በኩል የተቀበልከው? ያው መልስልኝ። እንዲሁ ነው በቃ እንዲሁ እኮ ነው የተደረገልን። እንዲሁ ማለት አንተ በምን ተቀበልክ? እንዲሁ የሆነውን የመስቀል ስራ አንተ በምን አገኘከው? በምን በኩል ያገኘው አንተ? በጥምቀት አምኜ ስጠመቅ የእግዚአብሔር ልጅነትን አገኘው ማለት ነው። አለቀ። መልካም፣ በጣም ጥሩ። አሁን ወደ ሐሳቡ መጣክ። አዎ መጣው። እመጣልሃለሁ፣ ችግር የለውም። አንተ እኮ ስማ፣ በቃ ወዳጄ አምነህ ስትጠመቅ ድነሃል። አዎ ትክክል። የእግዚአብሔር ልጅነትን አገኘው ነው። አለቀ። ከዛማ ከዘላለም ሕይወትም ሆነ አምኜ ስጠመቅ ደግሞ የእግዚአብሔር ልጅነትን አገኘው ማለት ነው። ለይተይ እስኪ አንዴ ድገመው አንዴ ያልሆነ የተናገርከው። አሁን ምን አለ መሰለህ ይኸውልህ ከዛ ከአዳም ኃጢአት ዳንኩኝ ሙሉ ለሙሉ በቃ አለቀ። መቼ ዳንኩ? በቃ እሱ አደረገ። ከዛ ድኛለሁ። በቃ አሁን የምጠየቀው በምሰራው ኃጢአት በማደርጋት ኃጢአት ነው እንጂ የአዳም የውሳት የለብኝ። ከዛ ድኛለሁ። መቼ ነው ዳንከው? መቼ ነው ዳንከው ከአዳም ኃጢአት? መቼ ነው ዳንኩ? ክርስቶስ አንዴ ባፈሰሰ ደም ነው። አንተ መቼ ነው ዳንከው ነው ጥያቄ። ዳኒ ምን ሆነ ነው? አንተ መች ዳንክ? እንዴት አልዳንኩም?
አንተ መች ነው የዳንከው? በቃ እኔ ከተወለድኩ ጀምሮ ማለት ነው የእግዚአብሔር ልጅነት አምኜ እስከተጠመቅኩ ድረስ ማለት ነው የእግዚአብሔር ልጅነትን አግኝቻለሁ። አሳጥየኩም እሱን ከአዳም የመጣውን ኃጢአት መች ነው የዳንከው? እሱን እየተናገርክ ስለሆነ መለየት አለብክ ስላልክ ያ ይሰራላ። ይኸውልህ አንድ የፈሰሰው ደም እኮ ይሰራል። አሁን ለምሳሌ እግዚአብሔር ብዙ ተባዙ የተባለ ይኸውልህ አድምጠኛ፣ አንድ ያወጣት ቃል ማለት ብዙ ተባዙ ምድርንም ሙላት ያለቋል ለአንድ የሚሰራ ብቻ አይመጥንም ለውይይት ሰው በቃ